ስደት ለወሬ ይመቻል። እስቲ እዚህ ጋር ጤና ይስጥልኝ። ሰላም እንዴት ነሽ ብለኝ። እግዚአብሔር ይመስገን። አክቹሊ አሁን የገባሁት ኢሹን አልሰማው፣ ግን ዶክተር እየፈለክ ነበር። አይ ቲንክ ዶክተር ነሽ? ኖ ዶክተር አይደለሁም፣ ግን ቤተሰብ አለኝ ዶክተር። ሶ ሜቢ አርጀንት ካልሆነ ላገናኝክ እችላለሁ። አጠገብሻሉ? አጠገቤ የለም አሁን። ሜቢ ግን በውስጥ ልክላለሁ፣ አካውንቱን ያወራል። ችግር የለውም። እሺ እየሆነ ባለው ነገር ላይ ዶክተሮች ሰላማዊ ትግል እያደረጉት ስለሆነ ያደረጉት ያሉት የሰላማዊ ትግል ምንድነው የሚለው ለማወቅ ነው። ኦኬ ሌላ አይደለም። ስለመጣሽ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። እሺ እናቴ have a good night። እስኪ አንዳንድ ቁጥር ጻፉልኝ። የመጨረሻ አንዳንድ ቁጥር ጻፉልኝ። ሃይማኖታዊ ጉዳዮች ወደ በኋላ እናወራለን፣ እንጫወታለን። የሃይማኖተኛ ሰዎች መጥተው ቃል ያካፍሉናል። ምርጫ ላይ ነኝ ያለሁት። ምርጬ አመዛዝኜ ህሊና አለኝ። ማናቸውም እንድትነግሩኝ አልፈልግም። እዚህኛው ሃይማኖት ተቀላቀለ የሚለኝን አሳውቃለሁ፣ እቀላቀላለሁ። በገዛ ህይወቴ ላይ ማን ምን ያመጣል? ብቻ እናንተ የገባችሁን አስተምሩኝ። የኦርቶዶክስ እምነት ተከታዮች፣ እስልምና፣ ፕሮቴስታንት፣ ጴንጤ፣ የሐዋርያት ስራ ሐዋርያት እምነት ተከታዮች፣ ካቶሊኮች ካላችሁ አስተምሩኝ። የገባችሁን እናንተ የገባችሁን እንዲገባኝ አድርጋችሁ ንገሩኝና እቀላቀላለሁ። ቁም ነገር እኔ ደግሞ ከተቀላቀልኩኝ እኔ እንደዚህ ወደዚህ ወለም ዘለም እምላለሁ። ብቻ ይግባኝ እና እኔ ከገባኝ እኔና ተከታዮቼ በሙሉ የማንኪያ ነገዶችን በሙሉ ነው ይዤ የመጣው በሙሉ ነው ይዘን የምንመጣው። ስለዚህ የገባችሁን አስተምሩ እያልን ያለ ነው። አሁን ለየትኛውም ሃይማኖት ስላልፈረምኩኝ ሃይማኖት አልባ ስለሆንኩኝ ለመፈረም ፈልጌያለሁ እና አሶሱኑኝ እያልኩኝ ያለሁት። አሶሱኑኝ ቁም ነገር እኔ እስልምና እምነት ተከታዮች ካስተማሩኝና ከገባኝ እኔ እስልምና ለመቀበል ሬዲ ነኝ። ቁም ነገር ኦርቶዶክሶች እኔ ፕሮቴስት ብቻ ይግባኝ ስል እናንተም የገባችሁ መሆን አለባችሁ። አንዳንዶቻችሁ ሳይገባችሁ ዝም ብላችሁ ያላችሁ አላችሁ። በሼም አይደለም፣ የሼም ጉዳይ አይደለም። አይ ቲንክ እናንተም እንደምትሉት የዘላለም ህይወት ጉዳይ ስለሆነ ወደዛ ነው። እኔ ወደ ገነት ነው መሄድ የምፈልገው እንጂ ከሞትኩኝ በኋላ ገሃነም ገብቼ እኔ እዚሁ ሳወያያቸው ከነበሩ ፖለቲከኞች ጋር እዚህ መሬት ላይ የነበረው ማስቀጠል አልፈልግም። አስበሃል? አሁን እዚህ ከነ ቡኖ ጋር ከሌሎችም ጋር ገሃነም ላይ ዲስከስ እናደርግ ማለት ነው። በፋኖና በኦነግ ትግል እንዲሁም በቲፒኤልኤፍ ትግል እያለ ነው። ያም መብቃት አለበት የሚል እምነት አለኝ። ስለዚህ ወደ ሃይማኖቱ መምጣት አለብኝ። ለዛ ነው ጥሪ እያቀረብኩ ያለሁት። እኔ የማምንበትን እምነት ልነግርህ ዝግጁ ነኝ። እኔ ገብቶኛል የምትሉ ሰዎች እርስ በርስ ተነጋግራችሁ የምታደርጉትን አይቼ እኔ አእምሮ የሚወስኑን እቀበላለሁ ለማለት ያለው። እሺ የመጨረሻ የህክምና ሰዎች ኦኬ፣ እዚህ ጋር አንድ ሰው ላስገባ። ዋንጋሪ ጤና ይስጥልኝ። እንዴት ነህ? ሰላም ነህ? እንዴት ነህ? ሰላም ነው ወይ? እግዚአብሔር ይመስገን። የህክምና ውስጥ ያለ ውይይቱን እኔ የህግ ሙያ ውስጥ ያለሁት ሜቢ በኋላ እድሉን ከሰጠኝ በኋላ አብራራለሁ። ግን ባለሙያዎቹንም ስጠይቅ አንዳንድ ጥያቄዎችን አብረህ እንድታነሳ ከፈቀድክልኝ አብራራለሁኝ። እሺ ችግር የለውም። ወደ ፖለቲካዊ ጉዳዮች ሊሄድና እስኪ አንድ የህክምና ሰው አስገብተዋል መሰለኝ ሞዴሬተሮች። ኔትወርክ ይዟታል። ኤፍቢኦ ጤና ይስጥልኝ። ቴዲ እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? አብሮ ውስጥ እንዴት ነህ? አለው የህክምና ውስጥ ያለ ሰው ነህ? አዎ የህክምና ባለሙያ ነኝ። እሺ አሁን የህክምና ባለሙያዎች ኢትዮጵያ ውስጥ እያነሱት ያለው ጥያቄ ምንድን ነው?
አንዳንዶች አጀንዳቸው እንግዲህ የመንግስት ለመንግስት ቅርበት ያላቸው ሰዎችም ሲናገሩ ሰምታችሁ ከሆነ ለገሰት ሁሉ ፖለቲካዊ ነው፣ በፖለቲካ ሰዎች ተጠልፈው ነው ይላሉ። አንዳንዶች ደግሞ እኛ ከፖለቲካ የጸዳንን፣ እኛ ጥያቄያችን የህልውና ነው፣ እየጠየቅን ያለ ነው የዳቦ ጥያቄ ነው፣ የመኖር ጥያቄ ነው ይላሉ። እና ምንድነው የህክምና ሰዎች የሚጠይቁት ጥያቄ? አሁን እየጠየቅን ያለነው ጥያቄ የፖለቲካም አይደለም ሌላም አይደለም። መኖር አልቻልንም የዳቦ ጥያቄ ነው። ይሄ ደግሞ ግልጽ ነው። ባይዞ መልሱን ላለመመለስ አውግል ሻዶ ለማድረግ ካልሆነ ጤና ባለሙያው ወይ ደግሞ የጥያቄው ባለቤት እኔ ጥያቄ ፖለቲካ አይደለም፣ ርቦኛል፣ የቤት ክራይ መክፈል አልቻልኩም፣ መኖር አልቻልኩም፣ ጥያቄ ይሄ ብቻ ነው ካለ ወይ ተጠያቂው ደግሞ ተጠያቂውን ወክላለሁ የሚለው ሰው አይደለም ያንተ ጥያቄ ፖለቲካ ነው ሚል ከሆነ ይሄ ጥያቄውን ላለመመለስ ካለ ተነሳሽነት ነው የሚመስለኝ። እኛውን እያልን ያለ ነው እንዲህ በአካልም ሶሻል ሚዲያ ላይም እኛን የሚደግፉ አስመስለው አንተ ቅድም እንዳልከው ጥያቄያችንን ወደ ፖለቲካ ሊጎትቱ የሚፈልጉ አካላት አሉ። እሱ ዲና የሚደረግ ነገር አይደለም። በዛውም ልክ ደግሞ መንግስትም እነዛ አካላት ይኖሩም አይኖሩም ጥያቄውን ላለመመለስ ካለው ፍላጎት የተነሳ ጥያቄያችንን የፖለቲካ ለማስመሰል የሚሄድበት አካሄድ አለ። መንግስትም ለዛ ጥያቄያችን ሰርቫይቫል ኢሹ ብቻ ነው። ማንኛውም ጤና ባለሙያ አሁን ላይ ፖለቲካሊ የሆነ ኢንቴንሽን ኑሮት እየጠየቀ ያለኝ ቢኖርም አሁን እያሰበ ካለም ደግሞ ስለማይጠቅመን አንተ ቅድም እንዳልከው አሁን ላይ እኛውን መልሶ ጥያቄያችን እንዲመለስልን ነው እንጂ ሌላ ፖለቲካል ኢንቴንሽን ኖሮት በዚህ በጥያቄያችን ላይ ተደግፎ ሌላ የሚመለስ አለ ብለን አናምንም። ስለዛ ጥያቄያችን እንዲመለስ ነው፣ ደሞዝ እንዲስተካከል ነው፣ ጥቅማ ጥቅም እንዲስተካከልልን ነው የምንፈልገው። ያ እንዲሆን ደግሞ ጥያቄያችን ኒት ኤንድ ክሊን ከፖለቲካ የሆነ እንደሆነ መንግስትም እንዲያውቅልን ሌሎቹም እንዲያውቁልን ነው የምንፈልገው። ይሄ ነው አሁን ያለው ነገር። ቴንክ ዩ። ስለዚህ አሁን ባለው እየሰማችሁ ነው እንግዲህ አንዳንዶቻችሁ የማይገናኝ ነገር አገናኝታችሁ ከህክምና ሰዎች ጋር ደሞር እናንተ የማይገናኙ ነገሮችን ባገናኛችሁ ጊዜ ቁጥር እነሱ የሚገባቸውን ጥያቄ እንዳይጠይቁና እንዲሸማቀቁ ነው የምታደርጓቸው። አንዳንዶች የህክምና ጥያቄን ከመምህራን ጋር የምትቀላቅሏላችሁ፣ የህክምና ሰዎችን ጥያቄ ከወታደሩ ጥያቄ ጋር የምትቀላቅሏላችሁ፣ አመፅ መነሳት አለበት የምትሏላችሁ። ራሳችሁን ችላችሁ ጠይቁ። በራሳችሁ ዛቢያ መሽከርከር አለባችሁ። የህክምና ሰዎች የሚጠይቁት የራሳቸውን ጥያቄ ነው። በሰላማዊ መንገድ ነው እየጠየቁ ያሉት። በተለይ ብሔርተኞች ይሄ የሰለቸንን ፖለቲካ ይዛችሁ ስትገቡ አንድም ነገር ብሔርተኛ የገባበት ነገር ተሳክቶ አያውቅም። በነገራችን ለማበላሸት ካልሆነ በስተቀር እናንተ እዚህ ውስጥ አትፈለጉም። ብትችሉ ድምፁ ሁላቸው፣ ባትችሉ ግን የእነሱን ጥያቄ ፖለቲሳይዝ አታርጉት። ይህን ነው እያሉ ያሉት አብዛኞቹ ሲናገሩ የምሰማው ይህንን ነውና ይሄ ከሆነ በቀጣይ እንደሰማሁት ከሆነ ከድንገተኛ ነክ ጉዳዮች ካልሆነ በስተቀር ኢመርጀንሲ ውስጥ የሚሰሩ ሰዎች ካልሆነ በስተቀር ሁሉም የጤና ባለሙያ ከሚቀጥለው ሰኞ ጀምሮ ጥያቄው እስኪመለስ ስራ ያቆማል የሚል ነገር ነው የሰማሁት። እና ይሄ እውነት ነው? ምን መሰለህ ፊዲያውን ጥያቄውን እየጠየቅንን ያለ ነው። ያው የሁላችንም ኮንሰርን የሁላችንም ችግር ተመሳሳይ ስለሆነ ተመሳሳይ ሀሳብ እየጠየቅን ነው እንጂ ያለ ነው ኦርጋናይዝ አድርጎ ጥያቄያችንን ነው ኢሹአችንን ሊድ አድርጎ የሚመራን እስካሁን ሪስፖንሲብል የሆነ በጣም አካል የለም። ባይዚ ሁሉም ተግባብተን ነው። አሁን ለምሳሌ አንድ ጤና ጣቢያ ሆስፒታል ያለ ባለሙያ ሲሚላር የሆነ ላይፍ ስለሚኖር ብቻ ነው እና ሲሚላር ኢንቴንሽን ስላለ ብቻ ነው አሁን በዚህ ተግባብተን ያለ ነው እንጂ በጣም ኦርጋናይዝድ የሆነ ወር ደግሞ በጣም የተሰናዳ ነገር የለም። ግን አሁን ተግባብተን ያለ ነው ወር ካውንት ዳውን አድርገን እንዳለ ነው ከሆነ ካውንት ዳውኑን ካለቀ በኋላ ስትራይክ ይጀመራል ነው። ግን አሁን ላይ ደግሞ ያሉትን እንቅስቃሴዎች አይቶ ደግሞ መንግስት በየጤና ተቋሙ እየወሰደ ያለው እርምጃ አለ። ባለሙያ እየታሰረ ነው። በየግሉ ደግሞ ሁሉም መስፈሪያ ላይ እየደረሰው ነው። ስትራይኩ አፕላይድ ይሆናል አይሆንም እሱ ደርሶ የምናየው ነው የሚሆነው።
እኛ የምንፈልገው እንደ ጤና ባለሙያ ግን ስትራይኩ ደረጃ ላይ ሳይንደርስ መንግስት የጥያቄያችንን የመመለስ ፍላጎት አሳይቶ ምንም ህብረተሰባችንም ሳይጎዳ ምንም አይነት ጉዳት ሳይኖር ወር ስትራይክ ሳይኖር ጥያቄያችን እንዲመለስ ነው የምንፈልገው። አይ አይደለም ጥያቄያችሁ ፖለቲካዊ ነው ኦር ሌላ ነገር ነው ብሎ የንቀት የግልፍተኝነት ግን መንግስትም ያሳይ ከሆነ ስትራይኩ የሚቀር አይመስለኝም። ስለዚህ ቀነ ገደቡ መቼ ነው የሚያበቃው? ቀነ ገደቡ ማክሰኞ ነው። ኦልሬዲ ካውንት ዳውን ነው የሚያልቀው ማክሰኞ። ያ እንግዲህ እስከዛ አዳዲስ ነገሮች ካሉ ዴቨሎፒንግ ስቶሪ ስለሆነ እያደገ የሚሄድ ነገር ስለሆነ ተጨማሪ ነገሮች ካሉ ምናልባት መንግስት ጥያቄያቸውን ሰምቶ ማስተካከያ አድርጋለሁ ወይም አላደርግም የሚለውም ነገር ካለ ቴሌግራም ላይ ጽፍላችኋለሁ። ቴዲ ሐዋሳ የቴሌግራም ቻናሌ ነው። እዛ ላይ ታድምጣላችሁ፣ ታነባላችሁ። በመሀልም ሰኞና ማክሰኞ እንደዚሁ አንድ አፍታ ገብቼ እናወራበታለን ለማለት ያህል ነው። ኤፍቢኦ ከልብ አመሰግናለሁ። ቴንክ ዩ ቴዲ። እሺ ወንድሜ 10 ግዕዝ ሰላም ተዲሻ አሰር ነው የሚለው አሰር መጀመሪያ ፕሮፋይል ላይ እንትን አልከኝ። ኦኬ አዎ የህክምና ባለሙያ ነኝ። የህክምና ባለሙያ ነሽ? አዎ በጣም አስቸጋሪ ጊዜ ነው ያለው። በነገራችን ላይ በጣም አስቸጋሪ ነው ያለና ምንም ፖለቲካ ይዘት የለውም። አልንገረኔ ያው እየጻፉት ነው። ደሞዛችን እዚህ ውስጥ ያለው ነው። ድሮ ዲቲ የሚባል ነገር ነበር ናይት ላይ የምንገባበት። አሁን 2-3 ሰዎች ነው የሚሆነው። ዲቲም አንተም በሳምንትም ወይም በምናምን ሊደርስ ይችላል። ፕላስ የ8 ወር አልተከፈለኝም። ይሁን ዲቲ አሁን ባለው ተጨባጭ ሁኔታ ነው ከመጣሁበት አካባቢ የ8 ወር ዲቲ አልተከፈለንም። ትተነው መጥተናል። ኦልሬዲ ዝም ብለን ለትምህርት ብለን እንደወጣን እንንቀሳቀሳለን። እንደዚህ ዲቲ ማለት ምን ማለት ነው? እስኪ በህክምናው ስለሌሉ ሰዎች አስረዳቸው። ዲቲ ማለት ለምሳሌ ናይት ላይ ከቨር የምናደርገው ወይም ደግሞ ኦቨርታይም የምንሰራው ስራ ነው። ቅዳሜና እሑድ አለ። እንደገና ኤቭሪ ከመንዴ አፕቱ ፍራይዴይ ናይት የምንገባበት እንከፋፈላለን። ቀኑ ተከፋፍለን ማለት ትንሽ ያገዘን ነበር። ለቤት ኪራይ አንዳንድ ነገሮች ምናምን ያገዘን ነበር። እሱም አሁን እየተቆራረጠ ነው ማለት የሌለበት ኦልሬዲ 1 ዓመት 2 ዓመት ያልተከፈላቸው አለ። እኔ 8 ወር አልተከፈለኝም። የ8 ወር በዛ ላይ በደሞዝ መኖር አትችልም። ትሬኒንግ ብትጠራ እኮ ልንገርህ ብር አውጥተህ ነው የምትሄደው ከጓደኞች ምናምን። ኢቭን አትሊስት ስንመጣ እንኳን 1000 ብር ብናተርፍ ነው ከትራንስፖርት አድረህ ስልጠነህ የአልጋ የምናምን ብለህ ስትመለስ ብሯን እዛ ነው የምታልቀው። አብዛኛው አሁን እሱም እየቀረች ነው። ትሬኒንግ የሳይዲዎች ይወጣል ምናምን እየተባለ እሱም ድሮ ይሄ ማተርናል ሄልዝ ኒውትሪሽን ምናምን ኢፒአይ የኢሙናይዜሽን የህፃናት ክትባት ምናምን እያልን እንሄድ ነበር። የማተርናል ሄልዝ ደግሞ ልክ ከእናቶች ወሊድ ጋር ተያይዞ ምናምን ትሬኒንጎች ነበሩ። አንዳንድ ነገሮች ያው አንተ የምታገኝ እኛን የምናገኝባቸው ጥቅሞች ነበሩና እሱም አሁን እያሽቆለቆለ ነው። ደሞዛችን እያየ ነው። ያው ቤት ኪራይ አሁን ከ8000 ከ9000 በታች አታገኝም። ቤተሰብ አለን፣ ልጅ አለ፣ ትምህርት ቤት ታክሲ አለ የምትሄድበት። ቤት ኪራይ ስንት ነው? የቤት ኪራይ አቨሬጅ የሚባለው አቨሬጅ እንግዲህ እንደየሰው ነው። ለምሳሌ እኔ በጣም ከደሞዜ በላይ ነው። ስለዚህ ደሞዜ ከታክሲ ጋር በተደመራት የላትም መቃልቃለች። በቃ በትራንስፖርት ያልቃል። በቃ በትራንስፖርትና ቤት ኪራይ ነው። ኢቭን ቤት ውስጥ እኮ ሰው አለ የሚጠብቅ እና ናይት ፕራይቬት ክሊኒኮች እንገባለን። ፕራይቬት ሆስፒታሎች ትጠይቃለህ። አሁን ደግሞ ጨቅነ ባለሙያ ስለበዛ እነሱም ምን 5000 ይልሃል። ምን ታደርገዋለህ? አንተ አማራጭ የለህም። ሌሊት ቁጭ ብለህ ከምታድር የሆነ ነገር ከቨር ልታደርግባት ትችላለች። ምንም ፋይዳ የላትም። እና ይሄ ፖለቲካ አይደለም፣ ስለ ሰርቫይቪንግ ነው እየጠየቅን ያለ ነው። እና ኦልሬዲ ማክሰኞ የመጨረሻ ተብለዋል። ያለው ነገር እናያለን። መሳሪያዎች አሉ። አንዳንድ ከጎን ምናምን የምታያቸው ነገሮች መጉረምረም ነገሮች አሉ። ሰዎች ሁሉ በጥርጣሬ ነው እርስ በርስ የሚተያይ። እንግዲህ እኔ ፈጣሪ ካረዳን ምንም ምለው ነገር የለም። ምናልባት የሚያድጉ ልጆች አሁን ሜዲሲን ውስጥ ያሉ ተማሪዎች አሉ። እናንተን ሲያዩ ምንድነው የሚፈጠርባቸው? እናንተስ ምን ትመክራላችሁ? አሁን አንድ ተማሪ ዶክተር ሆናለሁ እያለ ድሮ ሁላችንም ሕፃን እያለን ሕክምና ውስጥ መግባት የምንፈልግ ነን። አብዛኞቻችን እኛ ህልማችን ነው።
አሁን የአብዛኞቹ ኢትዮጵያውያን ተማሪዎች ህልም በዚህ ደረጃ ላይ ከሆነ ከዚህ በኋላ እዚህ ፊልድ ውስጥ የሚቀላቀሉ ተማሪዎች ይኖራሉ ብለህ ታስባለህ? አሁን ኦፒዲ ላይ ቁጭ ብለህ ሞቲቬሽን ራሱ ጠፍቷል እኮ ተውሱ እና አሁን ልክ በቃ ጋውን ለብሰህ ስቴቶስኮፑን የኦስከልቴት ማድረጉ ምናምኑ ቤት ታስባለህ እኮ እንደማንም ሰው የምታስበው ነገር ይኖራል። እና አሁን ልጅ አለ ትምህርት ቤት የሚሄድ ትምህርት ቤት ክፍያ የሚያስፈልገው እናት አለች። ሰው እንዴ ተምሬ እኮ ዶክተር ነው ተብሎ እኮ ቤተሰብ እኮ መርዳት አለብህ። እናት የሆነ ለበዓል ስትል እኮ መሸማቀቅ የለብህም እንዴ። እንዴት ነው ታዲያ መማር ትርጉም ምን ዋጋ አለው? እቤት ናት ተብለው እኮ ዶርሰ መልስ ደሞዝ አይበቃም። በቃ እዚህ እንውላለን እንትን ቢዚ ነን ሰው ስለማይወጣ አጋጣሚ እኔ ተረኛ ምናምን ብለህ ትቀራለህና ምናልባት እኔ ለቀጣዩ አይደለም እኛ እዚህ ቁመን ተምረን ራሱ እኔ ጋውን ቢወስዱልኝና ስሜን ሰው ባያውቅ ደስ ይለኛል። የቀን ሰራተኝነት በቃ ዝቅ ብዬ መስራት ፈልጋለሁ። እከሌ እኮ እንደዚህ ነው ማለት ራሱ በጣም ያሻማ። አሁን በነገራችን ላይ አንዳንድ ስራዎች እየጀመርኩ ነው። ሆም ኬር የሚባል መዞር ልጀምር ነው። ማንም ማለት ፋይዳ የለውም ለኔ ትርጉም የለውም አሁን ያለሁበት ነገርና ምናልባት ሌላ ቀን እንከሰታለን በደንብ አድርገን። አንድ ዶክተር የሚሆን ተማሪ የመጨረሻ ጥያቄ ነው። አንድ ዶክተር የሚሆን ተማሪ ከኤሌመንተሪ ሃይ ስኩል ዩኒቨርሲቲ አጠቃላይ ምን ያህል ጊዜ በትምህርት ላይ ያሳልፋል? ምን ያህል ዓመት? ኦልሬዲ እስከ C3 ያው አንዳንዴ ሊሳካ ይችላል። እስከ 20 ዓመት ይፈጃል። በቃ ቶታሊ 20 ዓመት። ፍሬሽ ነው። ስፔሻላይዜሽን ሳይጨምር ነው። ስፔሻላይዜሽን 2 ዓመት ሰርቪስ ትሰጣለህ፣ ትመለሳለህ። 3 ዓመት ኦልሬዲ ወደ 25 ዓመት ይፈጃል። ያ ግን ከ19 አንዳንዴ C3 ፌል ታደርጋለህ። ያው ፓስ ብታደርግም 19 እስከ 20 ዓመት ነው ቶታሊ። እግዚአብሔር ያሳያችሁ። 19 ዓመት አቨሬጅ ትምህርት ላይ ያሳለፈ ሰው የመኖር ጥያቄ ሲያነሳ ግማሹን የቀን ስራ ቢሰራ አሁን የሚያነሳውን ጥያቄ ያነሳ። ከነሱ የጎደለ ነገር የለም። ከነሱ የሚጠበቅባቸውን ነገር ሁሉ አድርገዋል። 19 ዓመት ሙሉ በብቃት አልፈዋል። ነገር ግን አገሪቱ ያለችበት ነባራዊ ሁኔታ ይሄን ነው የሚያሳያችሁ። ባደጉት ሀገራት ላይ ቢሆን ታውቃላችሁ ከዚህ የተለየ ነበር ታሪካቸው የሚሆነው። ይሄ የነሱ ውድቀት ሳይሆን የኛ ውድቀት ነው፣ የሀገሪቱ ውድቀት ነው እንጂ አሁን ነገ ከነገ ወዲያ የሕክምና ሰዎች ላይ ምናምን አይደለም። የሕክምና ሰዎችን ስታዩ አገር ያለችበትን ነባራዊ ሁኔታ ማሳያ ናቸው። አንድ ጫማ ዝቅ ብሎ ከሚጠርግ ሊስትሮ ያነሰ ገቢ ነው የሚያገኙት ማለት ነው። እንዴት ነው ልታሳምናቸው የምትችለው? እንዴት ነው ልታጽናናቸው የምትችለው? አትሊስት ንግግር እኮ አይዟችሁ። አሁን ያለንበት ነባር ጋይስ፣ ፖለቲካ ውስጥ ተናጋሪ ሰው መልካም ምላስ ቁጣን ታበርዳለች ይላል። ፖለቲካ ውስጥ አንዳንዱ ቁጣን የሚያበርዳለን። አሁን የመጡት እኮ እነዚህ በመንግስት ጉዳይ ሆነው ለሚነሱ ቅሬታዎች መግለጫ የሚሰጡ ሰዎች የበለጠ ቁጣ የሚፈጥሩ ናቸው። ስታያቸው ደማችሁን የሚያፈሉ ናቸው። ኢትሶኪ አሁን ያለንበት ችግር ይሄ ነው፣ እንወጣለን። ለጊዜው ግን በዚህ ልንከሳችሁ ጥረት እናደርጋለን ብትሏቸው ይረዷቸዋል። እናንተ ከማን ታንሳላችሁ? እንዴት ያለ ነገር ነው? እንትን የአመለካከት ችግር አለባችሁ። የብሔር ፖለቲካ የፖለቲካ አጀንዳችሁን ነው ለማስፈጸም የምትፈልጉት። ተቸግረናል፣ ርቦናል እያሉ የተናገሩ ያሉትን የሕክምና ሰዎች እንዲህ ብሎ የሚመልስ እንዲህ ብሎ መግለጫ የሚሰጥ እንግዲህ አንድ ፖለቲከኛ ነኝ የሚል ሰው ራሱ መጠናት አለበት፣ አእምሮ መመርመር አለበት የሚል እምነት አለኝ። እና ፖለቲከኛም ስትሆኑ ጥበብ ያስፈልጋቸዋል። ምንድን ነው የምትመልሱት? እንዴት ነው የምታወሯቸው? እንዴት ነው አድሬስ የምታደርጉት ጉዳዮቻቸው? ይሄን አቁም አብዛኞቹ። ለማለት የሚፈልገው ነገር በተቻለ በዚች ትንሽዬ መስኮት በዩቲዩብ በተለያዩ ሶሻል ሚዲያ የምታደምጡ ኢትዮጵያ ውስጥ ያሉ የሕክምና ሰዎች እያነሱት ያለው ጥያቄ ከምንም ከፖለቲካ የጸዳ ነው። የመኖር ጥያቄ ነው። የመኖር ጥያቄ ማለት ከወር እስከ ወር በዚህ ወር ደሞዝ ተቀብለን እስከሚቀጥለው ወር እንዴት እንኖር ነው ጥያቄ። መኖር አልቻለም። አሁን የሚከፈለን ክፍያ አያኖረንም። ላግዠሪ የሆነ ነገር አለም እየጠየቁ ያሉት ቤዚክ የሆነው መሰረታዊ ፍላጎት ቤዚክ ማለት ምግብ፣ መጠለያ፣ ልብስ፣ እነዚህን ለማሟላት ነው ጥያቄ እያቀረቡ ያሉት። በጣም ነው የሚያሳዝነው። እንግዲህ በተቻለ መጠን ሌሎችንም የፖለቲካ ሰዎችንም በዚህ ጉዳይ ላይ ከፖለቲካ ጋር ሰፍተው ሀሳባቸውን እንዳያቀርቡ በተቻለ መጠን ግን ድምፅ እንዲሆናችሁ ጥረት አድርጋለሁ። ከልብ ነው የማመሰግነው ወንድሜ። ቴንክ ዩ ቴዲ፣ አመሰግናለሁ።
እሺ አንዳንዶቹ ሶሻል ሚዲያ ላይ የሚያጋሯችሁ ምስል ሊሰማችሁ ይገባል። የሚተኙበትን አይታችሁ ከሆነ ኑሯቸውን አይታችሁ ከሆነ ቢቢሲ የሰራውን ጥልቅ ሳይታችሁ ጫማ ከገዛሁኝ 6 ዓመት ሆነኝ የሚል የሕክምና ሰው ስታዩ በዚህ ካላዘናችሁ እናንተ እኛ ራሳችን ጤናችንን መመርመር አለብን። አንድ ዶክተር ጫማ ከገዛሁኝ 5 ዓመት ሆነኝ። አንድ ዶክተር እናቴን እንኳን ለማየት ፈራሁኝ ምን ብዬ ነው የሚሄደው? አንድ ዶክተር ቤዚክ የሆነ መሰረታዊ የሰው ልጅ ፍላጎትን እንደ ጥያቄ ሲያነሳ ካልተሰማቸው እንዴት ነው ሊሆን የሚችለው? ለዛ ነው ቅድም ስገባ በተለይ ፖለቲከኞቻችን ይሄ ቤዚክ ዲሰንስ ይሄ ሞራል የሚባል ነገር አተናል እኮ ዋትስ ራይት ኤንድ ዋትስ ሮንግ የሚለውን እንኳን በአግባቡ ማናቀበት ደረጃ ላይ ደርሰናልና በጣም ያሳዝናል። ውድቀቱ የነሱ አይደለም፣ የሕክምና ሰዎች ውድቀት አይደለም። እነሱማ ብቃታቸውን አሳይቷል። እነሱማ ከነሱ የቀረ ነገር የለም። ተምሯል፣ ዶክተር ሆኗል። የትኛውም ዓለም የሌለ ጎረቤታችን ኬንያ እንኳን የሌለ እንኳን ደቡብ ሱዳን እንኳን የሌለ እንኳን ኢትዮጵያ ውስጥ ሲሆን ይሄ ሊያሳዝናችሁ ይገባል የሚል እምነት አለኝ ለማለት ነው። የት ነበርክ ታደለ? እንዴት ነህ? የት ነበርክ? ጋዜጠኛ ነው አይ ቲንክ አሁን በሕክምና ውስጥ እንዳለ ሰምቻለሁ በሰራው ቪዲዮ ላይ። ይሰማኛል። ቴዲ እንዴት ነህ? አሎ እግዚአብሔር ይመስገን። እንዴት ነህ? ከሶሻል ሚዲያ ጠፋ ብዬ ነበር አይሚን ከቲክቶክ እና ዛሬ አሁን ስሜ ቀይሬ ነው ያንተን ሳይ ለመግባት ስል ማለት ነው ለማውራት ስለፈለኩኝ። እንዴት ታያለህ የሕክምና ሰዎችን እያነሱ ያለው? እኔ ዝም ብዬ ላይት በሆነ አፕሮች ፌስቡክ ላይ ከትላንትና ጀምሮ አንዳንድ ሀሳቦችን ለማቅረብ እየሞከርኩ ነበረ። እኔ ስለነሱ እንኳን ሳይሆን ኢንጀነራል ያለው የኛ ሀገር ሁኔታ የሚያሳየውን ነገር እዛ ላይ ለማንጸባረቅ ነው። የሕክምና ባለሙያዎች ጥያቄ በጣም ሌጂቲሜት እና ማንም ሰው ሊረዳው የሚችል ጥያቄ ነው። ፓርቲኩላር ማለት ነው። ሙያቸውና ክፍያው የማይጣጣም ነው የሚለው በጣም የሚያስኬድ ነው። አገሪቱ ካለችበት የኢኮኖሚ ችግር አንጻር ደግሞ ጠቅላላ የመንግስት ሰራተኛ ያው የግልንም ሊመለከት ይችላል። የመንግስት ሰራተኞች መንግስት ራሱ ገንዘብን ዲቫሉዌት በሚያደርግበት ሰዓት ምን ያህል የሚከፍላቸው ሰራተኞች ገንዘብ እንደሚወድቅ በፍጹም ያላሰበበት ማለት ቢያስብም አይመለከተኝም አይነት ውሳኔ ነው። አንተ ብሩ ዋጋ እያሳጣኸው በሄድክ ቁጥር የምትከፍለው ገንዘብ ምንም ጥቅም እንደሌለው ማወቅ አለብህ። ስለዚህ ያ ሁሉም የመንግስት ሰራተኞች ቪክቲም ይሆናሉ ማለት ነው። የማይጠቅም ሳንቲም እጃቸው ላይ ገብቶ ወደ ጎዳና መውጣት፣ ፕሮፌሽናቸውን መቀየር እና በጣም የሚያስፈራ አኗኗር ነው የሚኖሩት እና ይሄ ሁሉን የሚመለከት ነው። እኔ ይሄ ማለት የተደበቀ ሚስጥር ስላልሆነ ጥያቄያቸውንም ይዘው መውጣታቸው ምንም የሚያስብል ነገር አለ፣ ምንም አስተያየት የሚያሰጥ ነገር አይደለም። ሌጂቲሜት ነው። መንግስትም ያውቀዋል፣ ህዝቡም ያውቀዋል፣ እነሱም ያውቃሉ። ግን ያው ቮይስ ማድረግ ስላለባቸው ወጥተዋል። ሌሎችም አንድ አስገራሚ ነገር ልንገራችሁ። ኦኬ እኔ በእግር ኳስ ውስጥ በስፖርት ውስጥ ያለፍኩ ልጅ እኔ ሚዲያ ላይ በነበርኩበት ሰዓት መዝናኛና ፖለቲካ ነክ ነገሮችን ፕሮግራም አድርጌ የምሰራው ያው ስፖርት በመዝናኛ ውስጥ ይሳተፋል። አሁን የኢትዮጵያ ፕሪሚየር ሊግ ላይ የአንድ እግር ኳስ ተጫዋች አቨሬጅ ደሞዙ ስንት እንደሆነ ታውቃላችሁ? አቨሬጅ ቤንች ላይ የሚቀመጥ አንድ እግር ኳስ ተጫዋች ደሞዙ ምንም አልተከፈለም ከተባለ 80 ሺህ ብር ነው። በየሁለት ዓመቱ አንዳንዱ 17 ሚሊዮን ብር፣ አንዳንዱ 15 ሚሊዮን ብር ይፈርማሉ። ከፍተኛ ደሞዛቸው 450 ሺህ ብር የሚበላ ማለት የተገላቢጦሽ ዓለም እኮ ላይ ነው ያለው። እንዴት ያለ ነገር እንደሆነ ራሱ አላውቅም ነው። ባደጉት ሀገራት ላይ ኦኬ እግር ኳስ ተጫዋቾችን የተሻለ ይከፈላቸዋል፣ ዶክተሮችን የተሻለ ይከፈላቸዋል፣ የትኛው ፕሮፌሽን ውስጥ ብትገባ ይከፈላል። እንዴት ነው በዚህ ደረጃ? ያውም ደግሞ እኮ ኦኬ እግር ኳሱ ራሱን የቻለ እንኳን ቢሆን አንድ ነገር ነው። ከመንግስት ካዝና የሚወጣ ገንዘብ እኮ ነው የሚከፈላቸው። የከነማ ቡድኖች ናቸው።
ከከተማ ነዋሪዎች ግብር የሚሰበሰብ ገንዘብ ነው ለነዚህ ተጫዋቾች የሚከፈላቸው። ለዓለም ዋንጫ ያላለፈ ለአፍሪካ ዋንጫ እንደ ቀይ ቀበሮ ወይም ደግሞ በ30 ዓመት አንዴ የሚያልፍ ማለት ነው። በአመት ለ11 ተጫዋቾች ወይም ለ22 ተጫዋቾች የሚያወጣው አንድ የከተማ ወይም አንድ የመዘጋጃ ቡድን በአመት ለተጫዋቾቹ የሚያወጣው አለ። እግዚአብሔር ያሳያችሁ። የሲ ቡድኖች አሉ፣ ምግባቸው አለ፣ ኤ ቡድኖች አሉ፣ የሴት እግር ኳስ ተጫዋቾች አሉ። ከ600 እስከ 700 ሚሊዮን ብር ያወጣሉ። በአመቱ መጨረሻ ግን 5 ሚሊዮን አያገኙም። ሪተርን የለውም። አንድ ዶክተር ስለመኖር ጥያቄ ሲያነሳ ሙዝ በዳቦ ነው እየበላ ያለሁት ሲል እንዴት ነው ማህበረሰቡ ራሱ ማይጠይቀው? እንዴት ቶት ማህበረሰቡ እንዴት ነው መንግስት ስልጣን ላይ ያሉ ሰዎች ራሳቸው ማይጠይቁት? ስለዚህ የመንግስት ስልጣን ሰዎች በመፍራትና በመንቀጥቀጥ የሚጠብቁት ራሳቸው ለሚበሉት ወይም ደግሞ ለሙስና ምቹ የሆነውን ዘርፍ ብቻ ነው ማለት ነው። ቢኮዝ አሁን እግር ኳሱ ላይ ይሄን ያህል ይከፈላቸዋል፣ ከዚህ ቀንሳችሁ ለነዚህ አካላቶች ክፈሏቸው ብትላቸው የእነሱም ጥቅም ስለሚጎልባቸው ይሻሉ። ይሄን ነገርስ እንዴት ነው የምታዩት? ከዚህ በኋላ እነዚህ የህክምና ሰዎች እንዴት ነው ማህበረሰቡን የሚያክሙት? በዚህ በተበሳጨ ስሜታቸው፣ በዚህ ተስፋ በቆረጠ ስሜታቸው እንዴት ነው ተስፋ አስጥለ እነሱስ ደስተኛ ሆነው የሚያክሙን እንዴት ነው? እስኪ በዚህ ጉዳይ ላይ እናንተን ሐሳብ ስጡበትና ወደ ያቋረጥኩት ሐሳብ ነበርና የፖለቲካ በተመለከተ ነው። ሁለቱንም የመንግስትንም አካሄድ ስትመለከት በዚህ በብልጭልጭና ምንም አይነት ቫልዩ በሌለው ጉዳይ ላይ ሚሊዮን የሆኑ ዶላሮችን ያፈሳል። የህዝቡ ጥያቄ ባልሆኑ ነገሮች ላይ ጊዜውንም ፖለቲካውንም ያባክናል። እነዚህ ቤዚክ የሆኑ ህይወትን ሊያድኑ የሚችሉ የሰውን ልጅ ህይወት የሚመለከቱ ነገሮች ላይ እንደዚህ ቸልተኛ ሆኖ ስትመለከቱ አንዱ ትልቁ ጥያቄ ነው። መንግስት ቅድሚያ ሊሰጣቸው የሚገቡ ሴክተሮች አሉ። ከነዚህም ዲፌንስ እና የጤናው ከዛ በኋላ ትምህርት እንደዚህ ያለ ነው የሚሄደው እና ሊመለከታቸው ይገባ ነበረ። ከዛ በተቃራኒ ደግሞ ተቃውሞ አሁን ሶሻል ሚዲያ ላይ የምናያቸው በጣም የተሰለቹ የህዝብን ጥያቄ ወደ ግላቸው የፖለቲካ ኦፒኒየን ለመውሰድ የሚራወጡት በጣም ነው ያሰለቸኝ። ፐርሰናል በጣም ነው የሚደብረው። ሰዎች ጥያቄ አላቸው፣ ጥያቄያቸው እንዲሰማላቸው ይፈልጋሉ። ወጥተዋል እኮ ኦልሬዲ ወጥተዋል። ምንም ሌላው ተቃዋሚ ወጥቶ ሊያጫጩላቸው የሚገባበት ምንም መንገድ የለውም። አይ ሚን ሌላ ጥያቄ ሌላ ጉዳይ ነው። ገብቷል። እኔ መግለጽ ነው። ጥያቄ ያላቸው ፖለቲከኞች አሉ፣ ተቃውሞ አለ። እሱ ሌላ ጉዳይ ነው። በተደራጀ በሰከነ አጀንዳውን አስቀምጦ ህዝብን አደራጅቶ መታገል ሲቻል ዶክተሮች ጥያቄ ሲጠይቁ እዛ ውስጥ ገብተው ፖለቲካዊ አድርጎ የበለጠ ነገሩ መልስ እንዳያገኝ ጆሮአቸው መንግስት ጆሮ እንዲደፈና እልህ እንዲጋባ ታሰሩ፣ አሰሩ፣ ተደበደቡ አይነት ነገር ውስጥ እንዲገባ ይሄ አይተነዋል። በፊት ወያኔን በምንቃወምበት ጊዜ ጠቅሞ ሊሆን ይችላል፣ ግን ፋይናሊ አልተጠቀምንም። እንደ ሀገር ይሄ ያ ሁሉ ለውጥ መጥቶ ምናምን አልጠቀመንም። ያንን ጣልንበት እንጂ ያመጣነው ነገር ምንም ፋይዳ የለው። ምክንያቱም በለው ጣለው ወደ በቃ እንደዚህ ሰበብ ብቻ የምንፈልግበት የፖለቲካ አካሄድ ስለነበረ ማለት ነው። አሁንም ዶክተሮች እየጠየቁ ያለው ጥያቄ ሌጂቲሜት ነው። መንግስት እንዲመልሳላቸው ጥያቄ እያቀረቡ ነው። ደግሞ ከማንም በላይ ኢንስቲትዩሽን አላቸው፣ እነሱ ማህበር አላቸው። ራሳቸው ስቴቶስኮፓቸውን ይዘው ወጥተው መጠየቅ ይችላሉ። በቃ ተቋም ናቸው ራሳቸው በግል እና ያንን ይሄ የሚራገበው ፖለቲካ የበለጠ እንደው መልስ እንዳይመለስና የረሃብ ጥያቄያቸውን ገና ለገና ነገ መንግስት ሲወድቅ ለሚመጣ እመልስልሃለን አይነት ተስፋ ለመስጠት የሚካሄደው አካሄድ ይሄ ያለፈበትና እኔ በበኩል የማልደግፈው የፖለቲካ አካሄድ ነው። ይሰማ ድምጻቸው they are already on the way እዛ በሚደረገው መንገድ ያድርጉት። እነንትና ግን የሚያጫጩሁት ነገር የበለጠ ነገሩን ሌሎችም እንዳይጠይቁ እና የፖለቲካ ነው ተብሎ እንዲኮረኮሙ የሚያደርግና ሰዎች በራሳቸው እግር እንዳይቆሙ የሚያደርግ ይመስለኛል። ያንን ለማለት ነው። ቴዲ ቴንክ ዩ። የት ነበርክ? የተወሰነ አንድ ዙር ለነሱ ድምጽ እንሆናቸውና ወደ ተለመደው ፖለቲካዊ ጉዳያችን እንሄዳለን። ካላችሁ እሱን እናወራለን። እሺ ሶራሽ አንተ ምን ትላለህ? የመንግስት ደጋፊ ነህ? የህክምና ሰዎች የሚያነሱትን ጥያቄ እንዴት አየው?
እንደምን አመሻችሁ እንደምን ዋላችሁ። ቴዲ ዋንጋሪ እሺ፣ እመጣለሁ ወደ አንተ። እሺ ዋንጋሪ ለካራ ነው። እሺ ዋንጋሪ ለአንተ ልስጥ። እሺ ከዛ ወደ ስፋ። ኦኬ እሺ የአጀንዳ ነው ያነሳው። ምንም ጥርጥር የለውም። እንኳን ዶክተሮች ማናቸውም በችሎታቸው በእውቀታቸው የሚገባቸውን ማግኘት አለባቸው። ምንም ጥርጥር የለውም። ግን አንድ ትልቁን ነገር ሚስ ያደረግነው ነገር አለ። ባለፈው ቴዲ እንደነገርኩ በተለይ ታዳጊ ሀገሮችን የሚመራው ፖለቲካ የፖስት ትሩዝ ፖለቲክስ የሚባለው ነው። አንድ ፋክት ይፈጠርልሃል። ከዛ ፋክት በኋላ የተፈጠረውን ችግር እንድታራግብ ነው የሚደረገው። ለምሳሌ ኢትዮጵያ ከአይኤምኤፍ ጋር የብድር ስምምነት ስትፈጽም የዛሬ ዓመት አካባቢ አንዱ አግሪመንቷ ኦስትሪቲ ሜጀር ነው። ኦስትሪቲ ሜጀር ደግሞ የፐብሊክ ሴክተር ላይ ያለ ደሞዝ መቀነስና ለተወሰኑ ብቻ አነስተኛ ሌቭል ላሉ ሰዎች ለተወሰነ ጊዜ ፍሌክሲብል እንዲሆን ተስማምተው ብድር ተሰጥቷል። እንደ ሀገር ተስማምተናል። ይሄ የኦስትሪቲ ሜጀርስ ኢምፓክቱ ደግሞ በሰፊው በዓለም ላይ የተሞከረ በኢስት አፍሪካ ላይ የተሞከረ ነው። ለምሳሌ ጎግል እንኳን ብታደርገው ፖለቲካል ኢምፓክቱ ራዮት መቀስቀስ፣ በጣም ተከፋይ የነበሩ ድሃ መሆን ከዲቫሉዌሽኑ ጋር ተገናኝቶ መሆኑን ኢምፓክቱ በዛ አግሪመንት ላይ ተጠቅሷል። እንዲያውም የኢትዮጵያ መንግስት ተደራድሮ በተለይ ከተወሰነ በታች ያሉትን ሰራተኞች ደሞዝ እንዲጨምር እንዲፈቀድለት፣ በማይኒንግ በአግሪካልቸር በምናምን ላይ ድጎማ እንዲያደርግ የሚል አግሪመንት መኖሩን አግሪመንቱን አይተው ከሆነ በግልጽ አንቀጹ ላይ ተመልክቷል። በተለይ ስለ ሶሻል ኢምፓክቱ እና ኢኮኖሚክ ኢምፓክቱ አንዱ በደሞዝ የሚኖሩ ሰዎች መጮሃቸው አይቀሬ ነበረ። ሰብሲዲ ማቆም አለብህ ነበረ። ደሞዝ ለፐብሊክ ሴክተር የሚከፈለው መቀነስ አለብህ የሚል ነበረ። ስለዚህ መጮህ ያለብን አሁን ሳይሆን ፖስት ትሩዝ ፖለቲክስ ማለት ይሄ ነው። ፋክቱ አለ። እንደ አገር በተለይ ታዳጊ ሀገራቶች ላይ ቴዲ ከ2008 እስከ 2018 በታዳጊ ሀገራቶች በ28 ሀገራቶች ላይ የሕክምና ባለሙያ ማለት ባይዘዌ በአንድ ሀገር ውስጥ ዘቤስት ጭንቅላት ያለው በጣም በሰው ሕይወት ላይ ትምህርቱን ብዙ ጊዜ የሚፈጅ እውቀቱን ኮምፕሌክስ የሆነና በጣም ምርጥ ሙያ ነው። ነገር ግን በታዳጊ ሀገራቶች በናሽናል ላይብራሪ ኦፍ ሜዲሲን የሚል ግሎባል ድርጅት አጥንቶ በበርካታ ሀገራቶች አጥንቶ በ23 ሀገራቶች ላይ የህክምና ባለሙያዎች ራወት አድርገዋል። መንስኤው ከአይኤምኤፍ ጋር የሚገናኝ ነው። ሁለት ዓላማ አለው። አንደኛው የታዳጊ ሀገራቶች መንግስትን ኢንስቴብል ማድረግ፣ አንፖፑላር ማድረግ፣ በፖፑላሩና በመንግስት መካከል ሽብልቅ ማስገባት ነው። ሁለተኛው ብሬን ድሬን ነው። ብሬን ድሬን በጣም ምርጥ ጭንቅላት ያላቸው በታዳጊ ሀገራቶች ላይ ያሉትን የምታስወጣው ባይዘወይ በማይግሬሽንስ ዶክተርስ ወደ አሜሪካ እና ወደ ዌስት የኮበለሉ ከአፍሪካ በጣም አስገራሚ ሬት ነው ያለው በ10 ዓመት ውስጥ ስታቲስቲክሱን ብትመለከተው ማለት ነው። አንዱ ኢምፓክት ብሬን ድሬን ነው፣ ውጤቱ ብሬን ድሬን ነው። በዚህ መልኩ እጃችን ተጠምዞ እየተሰራ ያለውን ነገር ስንወያይ ለምሳሌ የህክምና ባለሙያ ባይዘዌይ ስትራይክ ማድረግ አይችልም። በየትኛውም ሀገር ህክምና ባለሙያ ወታደር በህግ ይከለከል። ነገር ግን ይሄ ማለት ማህበራቸው አይጠይቅም ማለት አለ። ይደራደራል፣ ኔጎሽት ያደርጋል። በእነዚህ ቅድም ባልኩ ሀገራቶችም የሙያ ማህበራቸው ከመንግስት ጋር ከሞዛምቢክ፣ ዛየር በአፍሪካ ሌቭል እንኳን ያሉትን ብትወስዳቸው ተደራድረው አስተካክለዋል። ነገር ግን ደሞዙ ቢጨመር ኢኮኖሚክ ኢንስታቢሊቲ አለ። ልክ ደሞዝ በጨመርክ ማግስቱ ቤት ኪራይ ይጨመራል። ልክ ደሞዝ በጨመርክ ማግስቱ ጤፍ ይወደዳል። ማርኬታችን በጣም በኢቲክስ የሚመራ አይደለም። ውጤቱ ግን እኛ የምናወራው ውጤቱ ነው። ፖስት ትሩዝ ፖለቲክስ ማለት ይሄ ነው ቴዲ። ፖስት ትሩዝ ይሄ የአይኤምኤፍ ራይት። በዚሁ አጋጣሚ አይኤምኤፍ ራይት ኢን ኢስት አፍሪካ የሚል አርቲክል አንበብ፣ በደንብ ያስቀምጥልሃል። የአይኤምኤፍ ብድር እንዴት አንረስት እንደሚፈጥር፣ እንዴት ደሞዝን እንደሚያጨናነቅ፣ እንዴት ኮስት ኦፍ ላይፍ እንደሚጨምር ይሄንን እንደ አህጉር እንደ አገር ተወያይተንበት መፍትሄ ካላስቀመጥንበት በስተቀር ቴዲ ነገ ጠዋት ያደርገውና አንተም ጠቅላይ ሚኒስትር ብትሆን በዚህ ፖሊሲ መሰረት ነው የምትመራው። ከግሎባል ኢኮኖሚክስ ጋር ተሳስረናል። ወደንም ጠላንም የዋሽንግተን ፖስት ኮንሰንሰስ ያመጡብን ተቋማቶች አይኤምኤፍ እና ወርልድ ባንክ ከዚህ ልንወጣ እንችላለን ወይ? ቱ ቢ ኦነስት ዶክተርስ ማማር የለባቸው፣ ምንም ጥርጥር የለውም።
ግን በወቅቱ የነበረውን በጣም አምባላንስድ የሆነ ኢኮኖሚ ብድር ዕዳ ለማራዘም ለመክፈል ምን ለማድረግ ያንን ከአይኤምኤፍ ከኢትዮጵያ መንግስት ሲፈራረም ወዶን የተፈራረመው የሚለይ ሰው አይጠፋም አልልም። ነገር ግን ኦብጀክቲቭሊ ነገሩን ከመዘን ነው ምንድን ነው የምናደርገው? ፐብሊክ ደሞዝ መቀነስ አለብህ። ምክንያቱም ፐብሊክ በተለይ ከፐብሊክ ጋር ያለ ደሞዝ መቀነስ ብቻ ዌጅ መቀነስ አለብህ ይላል አግሪመንቱ ላይ። አንበበ ጎግል አድርገውና ቴዲ ገብቷል። ይሄ ኢምፓክት ይሄ ኢኮኖሚክ ኢምፓክት አርጩሜ ታዳጊ ሀገራቶችን እጅ የተጠመዘዘ የሚሰራበትን ኦፊሻሊ ኢትዮጵያን ኤሊስት ወጥተን ካልታገልን ውጤት ይመጣል ብዬ ስለማላምን ነው። ጥያቄዎችን በዚህ ሌቭል ከፍ አድርገን ካልተወያየንበት አልሸሹም ዞሩ ነው። ነገም ጠዋት የፈለገ ቢመጣ ትቀጥላለህ። በዚህ መልኩ የትም አትሄድም። አንደኛ ደሞዝና መንግስት ከዚህ ቀደም ሰብሲዳይዝ የሚያደርጋቸው ነገሮች እንዲያቆም አይኤምኤፍ የሚያስገድደው ብራቸው እንዲመለስላቸው ነው። እኔ አሁን ከዚህ ዛሬ በደንብ እያደመጣችሁ ከነበረ ዩቲዩብ ላይም አለ 4 ወር 5 ወር ከመንግስት ሰዎች ጋር ስናወራ ሌሎች በተቃራኒ ላይ ያሉ ሰዎችም ዛሬ ሊሆን የሚችለውን ነገር ቁጭ አድርገው አስቀምጠዋል። አሁን የመንግስት ሰራተኛው ጥያቄ ማንሳት ይጀምራል። አይኤምኤፍ በምንም ታምር የኢንተርናሽናል ሞኔታሪ ፈንድ የሚባለው ሲጀምር አመሰራረቱ ራሱ አክሲዮን ሆልደሮችን ተጠቃሚ ለማድረግ ነው። ከሁለተኛው ዓለም ጦርነት በኋላ በጦርነት የተጎዱ ሀገሮችን ለመደገፍ ከደሃ ሀገሮች በሚሰበሰበው ኢንተረስት እንዲሁም ደግሞ ልዩ ልዩ ገንዘቦች፣ ልዩ ልዩ ማዕድናቶች በጦርነት ደቀዋል የሚባሉ ምዕራባውያንን ለመጥቀም ነው እንጂ አፍሪካውያንን ለመጥቀም ታስበው የተመሰረቱ ተቋማቶች አሉ። እኔ እንዴት ባለ ትንታኔ እንደሆነ አላውቅም። ኦኬ ከአይኤምኤፍ ጋር እስማማለሁ የሚል አንድ መንግስት የመጀመሪያው ነገር አሁን ያለበት ነባራዊ ሁኔታ ላይ መገኘት የለበትም። ብድር ከተበደርክ ኦንሊ ኢምፖርት ከኤክስፖርት ኤክሲድ ማድረግ የለበትም። ኢምፖርት የምታደርጋቸው ነገሮች ቶሎ ሰብሲዳይዝ ማድረግ አለብህ። ጦርነት ካለ ጦርነት ማስቆም አለብህ። ኢንቨስተሮችን ደግሞ መሳብ አለብህ ኢምፖርት ለማቆም። አሁን ባለው ነባራዊ ሁኔታ እኮ ኢንቨስተሮች ነቅለው እየወጡ ነው። ሲሆን ከአይኤምኤፍ ብር ከተበደርክ እኮ ኢንቨስተሮች መጥተው አንተ ሀገር ላይ ኢንቨስት ማድረግ አለባቸው። ቢኮዝ ኢምፖርት የምታደርጋቸው ጉድስ እና ሰርቪሶች እዛው መመረት አለባቸው። ሰብስቲዩት ማድረግ አለብህ። መቀሌ ላይ ዛሬ እየሰማችሁ ነው። ጠቅላላ ኢንቨስተሮች ነቅለው ለመውጣት እየፈለጉ ነው። ሐዋሳ ላይ እያያችሁ ነው። አማራ ክልል እያያችሁ ነው። የካናዳ መንግስት ዛሬ ያወጣውን መግለጫ እየሰማችሁ ነው። ከአዲስ አበባ በቀር ኦልሞስት የትኛውም የኢትዮጵያ ክልል እንዳትሄዱ እያሉ ዜጎቻቸውን እያስጠነቀቁ ነው። የአሜሪካ መንግስት የሚወጣውን እያያችሁ ነው። ኢንቨስተሮች ደግሞ መጥተው ኢንቨስት ለማድረግ መጀመሪያ እናንተም ኢንቨስተር ብትሆኑ እኛም ኢንቨስተር ብንሆን ኮሎምቢያ ላይ ሄድና ኢንቨስት አድርግ ብትባል መጀመሪያ ኮሎምቢያ ሰላማዊ ሀገር ናት ወይ የሚለው ነው የምንጠይቀው። ኮሎምቢያ ላይ አንድ ጥይት እንደሚተኮስ ከሰማ የትኛውም ኢንቨስተር አይሄድም። ለፍታ ያገኘውን ገንዘብ ዝም ብለህ ሜዳ ላይ የሚበትን የለም። ስለዚህ አሁን ያለው ነባራዊ ሁኔታ እኮ የዛሬው ሳይሆን የነገ ከነገ ወዲያው ነው አስፈሪ የሚሆነው። ለዶክተሮች ዛሬ የምሰጣቸው ገንዘብ ላይ 10,000 ብር ብትጨምርላቸው ችግሩን አይቀርፈውም እኮ አይቀርፈውም። ቢኮዝ አሁን የኑሮ ውድነቱ በትንሹ 4 እና 5 እጥፍ አሁን ከሚያገኙት 4፣ 5፣ 6 እጥፍ ላይ በዛ ደረጃ ላይ ገንዘብ ካላገኙ ምንም ሰርቫይቭ ማድረግ አይችሉም። ኢንፍሌሽኑን መቋቋም አይችሉም። መፍትሄው ምንድን ነው? መፍትሄው ምንድን ነው ከተባለ በተቃራኒው ደግሞ አንዳንድ ለህሊናም በጣም አስቸጋሪ ለመተንተንም አስቸጋሪ የሆኑ ነገሮችን ታያላችሁ። በ10 ቢሊዮን ዶላር ቤተመንግስት ተገነባ የሚል ዜና ትሰማላችሁ። ይሄ ሪተርን የሌለው ነገር ማንኛውም የሰው ልጅ ሊጠይቀው የሚገባ መሰረታዊ ጥያቄ ማለት ነው። እዚህ ጋር የኑሮ ውድነቱ በዚህ ደረጃ ላይ ያለ ቤተመንግስት በ10 ቢሊዮን ብር እንደገና ደግሞ ለዚህ መገንባት ደግሞ ትክክል ስለመሆኑ ደግሞ ሲያስረዱ እኮ ነው የምደነግጠው። አሁን ይሄ በጋራ ካላግባባን የአንድ ሀገር ልጆች ነን። ይሄ ነገር ትክክል አይደለም ብለን በጋራ ድምፃችንን አንድ ካላደረገው ይሄን መቃወም አሲፍ እናንተ የምትደግፉትን የፖለቲካ ፓርቲ መቃወም እንደሆነ አድርጋችሁ የምትቆጥሩ ከሆነ በምንድን ነው ታዲያ እኛን ልንግባባ የምችለው? ይሄ እኮ ቢያንስ ሁላችንን በጋራ ሊያግባባ የሚገባ ጉዳይ ነው። አሁን ካለንበት ነባራዊ ሁኔታ ለመውጣት እኚህ ነገሮች መደረግ አለባቸው። ጦርነት መቆም አለበት ሲባል ጦርነት አቁሙ የምትለው ተቃዋሚዎች ጋር ሄዳ አይደለም ወይ ታጣቂዎች ጋር ሄዳ አይደለም።
ዘመነ ካሴ ጋር ድሪባ ኩምሳ ጋር ሄዳ አይደለም ጦርነት አቁመ የምትለው። ጦርነት እንዲቆም ከተፈለገ 4 ኪሎ ያሉ ሰዎች ባለስልጣናቶች ጋር ሄዳችሁ ነው ጦርነት መቆም አለባችሁ፣ ጦርነት መቆም አለበት ብላችሁ መናገር ያለባችሁ። ቢኮዝ ወደ ሰፊ መሆን ያለባቸው ምህዳሩን ማስፋት ያለባቸው እነሱ እንጂ ወይ ኦነግ ወይ ፋኖ አይደለም። ጦርነት ደግሞ ካልቆመ ደብል እያደረገ ነው የሚሄደውና ወረስት የሚመጣው ጊዜ መጪው ጊዜ ወረስት መሆኑ ነው የሚያስፈራው ለማለት ያለው። እሺ ሶራ ወደ አንተ ልምጣና እስኪ አንተስ ምን ትላለህ? በጤና ተቋማቶች ዙሪያ በጤና ባለሙያዎች ዙሪያ ነው እያወራን ያለ ነውና ጥያቄያቸውን እንዴት አየው? አመሰግናለሁ ቴዲ። ጥያቄው በጣም መሰረታዊ ነው፣ መሰረታዊ ጥያቄ ነው። ማንም ማለት ቅድምም የት ነበርክም ሲያወራ ሰምቻለሁ። የሁሉም ሰራተኛ ኢትዮጵያ ውስጥ ያለ ችግር ነው። በአጠቃላይ በመጣው ኢንፍሌሽን እና የዶላር የብር ዋጋ መውረድ ምክንያት የተከሰተ ችግር አለ። አሁን የትኛውም መስሪያ ቤት ላይ ፒኤልሲ ምናምን ብትጠይቅም እንደዚህ አይነት ችግሮች አሉ። ማንም ባለው ደሞዝ ደስተኛ ሆኖ የተቀመጠ ያለ ሰው አይመስለኝም። ምክንያቱም የሀገሪቷ ኢኮኖሚ ቀን በቀን እየጨመረና ብዙ ችግሮች እየተከሰቱ ስለሆነ ማለት ነው በኑሮ ላይ። ግን እንዳልከው አሁን ለምሳሌ ቀደም እንዳልከው ኳስ ተጫዋቾች ብዙ ብር ያገኛሉ ምናምን ተብሏል። ኳስ ተጫዋቹን ደግሞ ብትጠይቀው እኔ እንደው የሚገባኝ እየተከፈለኝ አይደለም ብሎ ሊያወራ ይችላል። ሁሉም ሰው ያው በሚከፈለው ነገር በቃ በቂ ነው ምናምን ብሎ አይቀመጥም ማለት የሰው ልጅ ፍላጎት ስለማያልቅ ማለት ነው። ሁለተኛ ደግሞ ዶክተሮችም ሆነው ልክ እንደሚባለው የተሻለ ኑሮ የሚኖር ሰው አለ። በተለያየ የግል ሆስፒታልም እየሰራ በተለያዩ መንገዶችም የራሱ ኑሮ ጥሩ አድርጎ የሚኖርም ዶክተሮችም ሐኪሞች የጤና ባለሙያዎችም አሉ በዛው ልክ ማለት ነው። ግን አሁን ምንድነው ዘላቂ መፍትሄ እንዲሆን አንደኛ መነጋገሩ ጥሩ ነው። ሁለተኛ ደረጃ ደግሞ ለምሳሌ የሕክምና ባለሙያዎችን የቤት ችግር እንዴት እንፍታው የሚለው ነገር ምናምን ነገሮች ቢታሰቡ ለምሳሌ አሁን ለምሳሌ የክልል መስተዳደሮች የከተማ አስተዳደሮች ምናምን ተነጋግረው መሬት እየተሰጣቸው ቤት እንዲሰሩ በረጅም ጊዜ ብድር ባንኮች እንዲያመቻቹላቸው በተለያዩ ነገሮች እንደዛ አይነት እድል ቢፈጠርላቸው እንደገና የገቢ ግብር በተለይ ሴንሲቲቭ የሆኑ ሴክተሮች ላይ ለምሳሌ መምህራን ላይ የጤና ባለሙያዎች ላይ ለምሳሌ ፖሊስ፣ መከላከያ እንደዚህ አካባቢዎች ላይ የገቢ ግብር ቅነሳ ምናምን ቢደረግላቸው ወይም የሚሰረዝበት አጋጣሚ ካለ ያ ነገሮች ቢመጡ እንደዚህ አይነት አካሄዶችን መከተል ብቻ። አዲስ አበባ ላይ ያሉ ሆስፒታሎች ለምሳሌ እነ ጥቁር አንበሳ፣ ጳውሎስ፣ አለርት፣ ቅዱስ ጴጥሮስ የመሳሰሉት በፌደራል የሚተዳደሩ እነሱ ደግሞ ከፌደራል ቤቶች ኮርፖሬሽን ጋር ተነጋግረው ቤት እንዲሰጣቸው በርካሽ እንዲከራዩ ምናምን የተለያዩ ሀሳቦችን የተለያዩ ፕላትፎርሞችን የተከተሉ ነገሮችን ኑሮን በዘላቂነት ለምሳሌ ደሞዝ አሁን ዛሬ ካለው ደሞዝ 12000 ወይ 10000 ብር ከነበረ 30000 ብር ብታስገባው የዛሬ ዓመት ጥያቄ መነሳቱ አይቀርም የደሞዝ ጥያቄ። ምክንያቱም ኢኮኖሚ እስካልተረጋጋ ድረስ ምንም አይነት ጥያቄ አይቆምም። በዛው ልክ ለምሳሌ የቤት ኪራይ 10000 ብር የትምህርት ቤት 20000 ብር ምናምን እየተከፈለ አይሆንም፣ አይመጣም ሲስተሙ። ግን ወዲያውኑ አሁን ደሞዝ ጨምሮ ለማስታገሻ ሊሆን ይችላል ወይም ሰው ዝም እንዲል ምናምን ነገር ያንን ነገር ማድረግ ሊቻል ይችላል ብዬ አስባለሁ። ግን ያ መፍትሄ ነው ብዬ አላምንም። እንደዘላቂ ለጊዜው የሆነ የተለያየ ግን ኢኮኖሚው መረጋጋት እንዲመጣና የነሱ ዘላቂ መፍትሄ እንዲያገኝ እንዳልኩ የተለያዩ ሜካኒዝሞችን ተጠቅመው መንግስት ወይም ከተለያዩ አካላቶች ጋር ያንን ነገር የሚሆንበትን ነገር ስፔሻሊ ባንኮች እንደ መምህራን ባንክ ይቋቋማል እንደተባለው አይነት ስታይል ለጤና ባለሙያው ምናምን የተለያየ አይነት አማራጮችን ተጠቅሞ ጤና ሚኒስቴር ከሀገር አካላቶች ጋር ከተለያዩ ተቋማት ጋር ተነጋግሮ ቀለል ያለ ዘላቂ የሆነ ቢያንስ ቤት ኖሯቸው ተረጋግተው ሰዎች እንዲሰሩ የሚያደርግ መንገድ ቢኖር እንደገና ደግሞ ቅድም እንደተባለው ዲዩቲ ክፍያ በጊዜ እንዲከፈላቸው ማድረግ ጥሩ እሱ ላይ ፐርሰንቴጅን ከፍ አድርጎ ጥሩ ነገሮች እንዲያገኙ ማድረግ እንደገና ደግሞ እዛው ሕክምና ተቋማት ላይ ድሮ ነበር የግልና የመንግስት ቅንጅት የሚባል አንድ ብራንች አንድ ዊንግ ፈጥረ ሆስፒታሉ ላይ ከሆነ ሰዓት በኋላ እዛ እየሰሩ በክፍያ ካርዱን ለምሳሌ ኖርማል የመንግስት ዊንግ ላይ ያለው 10 ብር ከሆነ እዛኛው ላይ 100 ብር ምናምን ካርድ እየተደረገ 90 ብሩን እነሱ እንዲወስዱ ያደረጉ ሕክምና የሚከፍሉት ምናምን ያደረጉ የሆኑ እንደዚህ አይነት ሜካኒዝሞችን በመነጋገር እዛ ጋር ባለው ሲስተም ላይ የጤና ባለሙያዎችንም መንግስትንም ኢኮኖሚካሊ ሳይጎዳ ባለው ነገር ላይ ተነጋግሮ
ሰፊ የሆነ ጥቅም ዘላቂ የሆነ ጥቅም እንዲያገኙ የሚደረግ በአንድ ቀን አሁን ደግሞ ተመሮ ብዙ አይነት ነገሮችን ያመጣል ብዬ ስለማላምን ማለት ነው። በእንደዛ መልኩ ይመስለኛል እንግዲህ ያለው። ቴንክ ዩ። እሺ ፋክት ኒውስ። እሺ አንተስ ምን ትላለህ? 5 ደቂቃ ተጠቀም። አመሰግናለሁ። ይሰማል? እንዴት ነው? ይሰማል። በመሰረቱ ቴዲ ላመሰግን ወዳለው መጀመሪያ ይህን አጀንዳ ብለህ ድምፅ ልትሆናቸው ስለመጣ በጣም አመሰግን። እግዚአብሔር ያክብርህ ለማለት ወዳለሁ። ግን ምንድነው መሰለኛ ሀገር የተያዘው ነገር ጥያቄ ሲነሳ ሁሌ መምህራን ያነሳሉ፣ ሌሎችም ያነሳሉ፣ ሐኪሞች ያነሳሉ። ግን ፖለቲሳይዝ ይደረጋል። ቴዲ የሚያሳዝንና የሚያምህ ነገር ብሔር ይሰጠዋል። የሃይማኖትም ሲነሳ የሆነ ነገር ይሰጠዋል። መንግስት እንደዛ ካላደረገ በቃ አይኖርም እና በጣም ነው የሚያሳዝን። ግን አሁን ለየት ያለ ሐሳብ ነው የምሰጠው እኔ። ለምን በመምህራን ላይ እና በሐኪሞች ላይ ችግሩ እንደባሰ ልንገርህ። ደሞዛቸው ከሌሎች ሴክተሮች አንሶ አይደለም፣ ላብራራልህ ነው። ማለትም ሌሎች ሴክተሮች ከመምህር ጋር እኩል የሚያገኙ ከሐኪም ጋር እኩል የሚያገኙት ነገር አላቸው። ደሞዛቸው ለምሳሌ 15 ሺህ ብር ቢሆን ማለት ነው። ከመምህርና ከሐኪም ውጭ ያሉት አበላላቸው የፊልድ ስራዎች አሏቸው። በተፈጥሮ ሙያው የመምህርነትና የሐኪሞች ግን ፊልድ የሚባል የለውም። ዲዩቲ አለቻቸው ሐኪሞች። እሷም ከወር 3 ጊዜ ወይ 2 ጊዜ ብትደርሳቸው 200 ብር ምናምን ናት። እሱም ቫት ይደረጋል፣ ፎር ሰርፕራይዝ ታክስ ይደረጋል። እና በጣም ነው የሚያሳዝኑ። የሚገርምህ የሕክምና ቫልዩ የሚገባችሁ ሁሉ እዚህ ያላችሁ ይመለከታችኋል። ወይ ልጅህ ወይ ሚስትህ ወይ አንተ እናትህ ወይ ዘመድ ወይ ጓደኛ አደጋ ደርሶበት አኪዩት የሆነ ነገር ገጥሞት ደሙን እየጠረገ አክሞልህ ድኖልህ ቤት ይዘው ስትሄድ ነው የሐኪም ቫልዩ የሚገባን። እውነት ለመናገር ደግሞ የሚገርምህ በእውቀትም ደረጃ የተሻሉ ናቸው። ከማንኛውም ዘርፍ የተሻሉ ናቸው። ለምን ዴይሊ ካላነበበ ማከም አይችልም። አፕዴት የሚደረጉ ነገሮች ሁሉ ያሉ መድኃኒቶች አፕዴት ይደረጋሉ፣ ቅመማዎች አፕዴት ይደረጋሉ። ሁሌ ማንበብ አለባቸው። ከስተው ነው የምታያቸው። በጣም ያሳዝኗል ሐኪሞች። አንድ ጫማ 5-6 ዓመት አድርገው ነው የምታያቸው። ለሞራል ራሱ ይከብዳል። ስለዚህ ምንድነው አሁን ይሄ አይመርጥም። ይሄ ጥያቄ አገር ሰላም እንድትሆን ዜጎች ጤናማ እንዲሆኑ ጥሩ ሕክምና እንዲያገኙ ሐኪሞች፣ መምህራን፣ ወታደር ምናምን ወዘተ የሚባሉ አካላት ልክ እንደ አውሮፓውያን ቴዲ ከኛ የተሻለ መረጃው አለ። አውሮፓውያን እነማን ጥሩ እንደሚከፈላቸው ይኖርሃል መረጃው። አሁን ያልኩህ ፕሮፌሽኖች በጣም የሚከፈላቸው ናቸው ባለ የመረጃ መሰረት። ምክንያቱም ፒላር ናቸው ለአንድ ሀገር ሉዓላዊ ሀገር ሆና እንድትቀጥል የሚሰጡት አስተዋጽኦ ከሌላው ሴክተሮች በሆነ ዲግሪ የተሻለ ስለሆነ ማለት ነው። ስለዚህ የሐኪሞችን ጉዳይ ፖለቲካ የምትቀቡ ሰዎች በእውነት እግዚአብሔር ራሱ እንዳይቆጣችሁ አኗኗራቸውን እዩ። በግ የሚያድርበት ቤት ነው ተከራይተው እየኖሩ ያሉት በግ። መምህራንም እንደዛው በተመሳሳይ። ይሄ ማለት ግን ሌላው ሴክተሮች አልተቸገሩም እያልኩ አይደለም። አሁን ቴዲ ዛሬ የገዛኸው ዘይት ከሳምንት በኋላ ሂደህ ግዛው ወይ 150 ብር ወይ 200 ብር ወይ 100 ብር ከዚህ በታች ጨምሮ አታገኝም። ዴይሊ ማለት ነው። ያንተ ደሞዝ ግን ባለበት ዱብ ዱብ እያለ ነው እዛው ላይ ቆሞ ማለት ነው። ስለዚህ ምንድነው ቅድም ያነሳሳቸው ነገሮች በጣም ገዥ ናቸው ቴዲዬ። ከተማውን ያሳምራሉ፣ ቤተ መንግስቱን ያሳምራሉ፣ ሽርሽር ይወጣሉ። የሆነ ሴርሞኒ ሲያደርጉ ታያለ። በጣም እጅግ በጣም መንገዶች ተዘግተው የመንግስት ድግሶች ሲደገሱ ታያለ። እነሱ ድግሶች ሚኒመም 4-5 በሬ ናቸው፣ ኢን ሚሊየን የሚፈጁ ናቸው። ይህን ስታይ ባይዘው ሰርፕራይዝ ሆናል። እንዴ ሀብታም ሀገር ነው እንዴ ያለሁት ብለህ ልታስብ ትችላለህ። የሚገርም እና ምንድነው በቃ ግራ የተጋባ ነገር ነው ያለው መንግስት። በእርግጥ እንኳን ኢኮኖሚውን ሊያረጋጋ ራሱን አላረጋጋም። እንደምታየው ነው መግለጫዎች እየወጡ ነው በየሀገሩ። ዛሬ አንድ ማንኛውም አውሮፓዊ ላሊበላ አይሄድም፣ ባህር ዳር አይሄድም፣ ኦሮሚያ ላይ ሰሙዌር ሄዶ አይዝናናም፣ ሐዋሳ አይሄድም። ራሱን ሪስትሪክት አድርጎ ነው ያለው። ይሄ በራሱ የሚያመጣልን ኢንካም ነበረው እኮ በዶላር ነው የሚከፍሉ ለጉብኝት ሲመጡ ወደኛ። እና ምን ልፈልግ ነው አጠቃላይ
አንድ ጥያቄ ሲነሳ ፖለቲካ መገባት በጣም በቃ ኢትዮጵያ ውስጥ በሽታ የሆነብን ይሄ ነው። በቅንነት አታየውም። ካድሬ እኮ ደሞዝ ሳይጠይቅ እንደሚጨምር ታውቃለህ መቼም ቴዲ፣ ማህበራዊ ሚዲያ ስለምታይ ካድሬ እኮ ደሞዝ አይጠይቅም። ለምን እንደማይጠይቅ ልንገርህ። በየአመቱ ጨምሯቸዋል። ስልክ ሰምተሃል? ሚኒመም አንድ የወረዳ ካድሬ 30 ሺህ ብር ስልክ ነው የተሰጠው። እኔ ነኝ ያለ ሳምሰንግ። በከንቲባ ደረጃ ደግሞ የ65 የ70 ሺህ ተወስኖላቸዋል። እንደዚህ በየደረጃቸው። በክፍለ ከተማ ደረጃ ደግሞ 50 45 ሺህ። ስልኩ እንግዲህ ፊኒሽድ ጉድ ነው፣ ኪሳቸው ነው የሚቀመጠው። ሽጦ የ10 ሺህ ብር ስልክ መያዝ ይችላል። መቶን ማንም አይከለክለው። ሳይጠይቁ የሚጨመርላቸው ስል ምቀኝነት እንዳይመስል፣ እየሰሩ ከሆነ ይጨመራቸው፣ አልቃወምም። ግን ፌር ዌልዝ ዲስትሪቢዩሽን የሚባል አለ ስንማር ሲቪክ ላይ። ፌር ዌል ዲስትሪቢዩሽን፣ ዌልዝ ዲስትሪቢዩሽን ፍትሃዊ የሆነ ዜጎች የሚያገኙት የመሬት ጥቅም ሊሆን ይችላል፣ የደሞዝ ጥቅም ሊሆን ይችላል፣ እኩል አይደለም። ደግሞ በትምህርት ስትሄድ አብዛኛው አመራሩ የተማረ አይደለም። እውነት ለመናገር በዶክተሮች ልክ አሁን እውቀት ያለው ዲግሪ ማስተርስ ዳይሬክት ዩኒቨርሲቲ ገብቶ ይወጡ አይደሉም። በዲስታንስም በምንም ተምረው ግን ይሄን ያህል ደሞዝ ሲበሉ ታያለ። ይሄንንም ሳነሳ የምቀኝነት ነው ምናምን ሊል ይችላል። አይደለም፣ ሪሌቲቪቲ እየነገርኳችሁ ነው እኔ። እና አንድ ሰው መማር ያለበት ቫልዩ አድ ለማድረግ ነው በህይወቱ ላይ፣ ከዛ ሀገርን ለመጥቀም ነው። አንተ ካልጠቀመ ምን ያደርግልሃል? ያንተ ዲግሪ፣ አንተ ማስተር ፒኤችዲ ምን ይሰራል? ፕሮፌሰሮች ቤት አልባ ናቸው እኛ ሀገር። ስለዚህ ምንድነው መንግስት ይህንን ጥያቄ ደረጃ በደረጃ ካልመለሰ አሁንም አገሪቱ ወደ ገደል እየሄደች ነው የሚል ድምዳሜ ያለኝ። አመሰግናለሁ ቴዲ። ቴንክ ዩ ፋክት ኒውስ። ሀብትሽ ድሬ ሰላም ቴዲ፣ ይሰማል? ይሰማል። እንዴት ነው? አመሰግናለሁ። አማን ነው አለው። ሻይ ጥሩ ነው። ድምጽ እየሆንከን ስለሆነ ያው ይሄን አጀንዳ በማንሳት በጣም እናመሰግናለን። ያው እኔ የጤና ባለሙያ ነኝ። ያው ያሉትን ችግሮች እንግዲህ ያው ጠቃቅሳችሁታል። ጥሩ ነው። ያው አሁን ላይ እየተካሄደ ያለው እንግዲህ 12 ጥያቄዎች ያው በሶሻል ሚዲያው ላይም ሲንሸራሸሩ አይታችሁታል ብለን እናስባለን። ያው እነዛን ጥያቄዎች ነው የጠየቅነው። ይሄን ስንጠይቅ በ30 ቀን ገደብ ሲሰጥ ያው በ30 ቀን ይመለስልናል የሚል ተስፋ የለንም። ያው ግልጽ ነው ሀገራችን ካለችበት ሁኔታ አንጻርም እንዳጠቃላይ ያን 12 ጥያቄ በ30 ቀን የመመለስ አቅም የለም። ሲጀመር ግን አትሊስት አጥጋቢ የሆነ ምላሽ፣ አቅጣጫዎች፣ ታይም ገደቦች ተቀምጠው ጥያቄዎቹ እንዲመለሱልን ነበር እኛ ያው የምናስበው እና ተስፋ ያደረግነው። ይሄ ነገር ሲጀመር ደስ ብሎን ሁላችንም ጤና ባለሙያዎች የተቀላቀል ነው እና ግን ያው ከመንግስት ሳይድ ያለው ምላሽ ብዙም ያው ንቆናል ብለን ነው የምናስበው። ምክንያቱም አንድ ደህና መግለጫ እንኳን አልሰጠም፣ ለጥያቄዎቻችን ምላሽ የለምና ያ በጣም እንግዲህ ከምንለፋው ከለፋ ነው ከዚህ ድረስ ስንመጣ ብዙ መስዋዕትነት ከከፈል ነው አንጻር ከራሳችንም ከቤተሰቦቻችንም በጣም ብዙ መስዋዕትነት ይከፈላል። የሕክምና ውስጥ ለመግባት ራሱ ከኬጂ ጀምሮ እስከ 12ኛ ክፍል ምን አይነት የትምህርት ጉዞን አሳልፈ ምንም ጨዋታ ሳያምርህ ብዙ መስዋዕትነት ከፍለ ነው እዚህ የምትደርሰው። ሕክምና ላይም እዛው ብዙ አይነት መስዋዕትነት ከፍለ ቤተሰብህም ብዙ መስዋዕትነት ከፍሎ እዚህ ያደርስህና ከዛ በ10 ሺህ ብር ደሞዝ ሕክምናን መስራት ማለት በጣም በቃ አሳፋሪ ነው። ለራስህም ለቤተሰብህም ለምንም አትሆንም እና በጣም አይምሮ እየነካ ነው ሰው የምታክመው እና በጣም አሳዛኝ ነው የኛ ያለንበት ሲቹዌሽን። አሁን ብነግርህ ከቤት መውጣት ከብዶኛል። በቃ እንዴት ብዬ እናት አባቴ ጋር ጥዬ ወጥቼ እንዴት ብዬ ቤት ተከራይቼ ቁርስ ምሳራ በልቼ ትራንስፖርት ችዬ ምናምን እንዴት ብዬ ነው ምኖረው ሲጀምር ልብስ ቀይሬ ምናምን እና ያው መንግስት ሆስፒታል ላይ ደግሞ ታውቁታላችሁ ያለውን ሁኔታ ስንት ጫና ያለብንን ጫና እና ለብዙ ሪስኮች ራሳችንን አጋልጠን ማህበረሰባችንን ለማገልገል ወደኋላ እያለን አይደለም። ያ ሁሌም ለማገልገል ዝግጁ ነን ዞሮ እና ግን አትሊስት ማሻሻያዎች መደረግ አለባቸው ነው። ደግሞ እዚያው በአንዴ እንኳን ላይስተካከል ይችላል እናውቃለን። ግን ጥቅማ ጥቅሞቹን አሁን ሶራ ትንሽ ዳሷቸዋል የተወሰኑትን ሶራ እና እነዛ ነገሮችን አትሊስት ማስተካከል ቢቻል ማሻሻያ ቢደረግ ጤና ባለሙያው ሌላ ምንም እንትን የሚያጉረመርመው ነገር አይኖርም። ግን ይሄ ነገሮችም ባልተስተካከሉበት ሁኔታ እኛ ደስተኛ ሳንሆን
አንድን ታካሚ እያየን ሀሳባችን የቤት ኪራይ ከሆነ ሀሳባችን ዳቦ ከሆነ ሀሳባችን እንዴት ነው ነገ ትዳር የምንይዘው ከሆነ ሀሳባችን ልጆቻችንን ነገ ምን እናበላለን ምን ይዤ ቤት እገባለሁ ከሆነ እንዴት ነው እዛ ጋር ሰው ማከም እንችለው? ይሄ እኮ እኛ ራሳችን በቃ ለብዙ ስህተት ነው የምንጋለጠው እና ማህበረሰባችንንም እንድንጎዳ የሚዳርግ ነገር ነው። ስለዚህ ህዝብ ያድምጠን፣ መንግስት ያድምጠን ነው እኛ ጥያቄያችን እንጂ ሌላ ምንም አይነት ፖለቲካል አጀንዳ የለንም። ሌላ ምንም አይነት ይሄ የሚያዘን ምንም ይላሰው የለም። በቃ ይሄ የዛሬ 5 ዓመትም ያነሳ ነው። አሁንም ምርር ሲለን የተነሳ ሁላችንም አንዴ ሲነሳ ይሄማ የሁላችንም ድምጽ ነው ብለን የተከተልነው ነገር ነው እንጂ እኛ አሁን ሌላ ዓላማም የለንም። ህዝብ እንዲረዳን የምንፈልገው አንደኛ ነገር እሱ ነውና እንዳጠቃላይ እስኪ ወንድም እህት ካላችሁ እንዴት ነው አሁን ነገስ ለቀጣዩ ጄኔሬሽን ይሄን እኛን እያየ እንዴት ብሎ ህክምናን ሊመርጥ ይችላል? ተማሪ ሳይሆን ይሄ ሁላ ተስፋ የቆረጠው ከ12ኛ ክፍል ይሄ ሁላ ወደቀ የሚባለው ለምን ይመስላችኋል? ሌላ ምን ምክንያት አለው? እንደዚህ የሚኖሩ ወንድምና እህቶቹን እያየ እንዴት ብሎ ዩኒቨርሲቲ ለመግባት ህክምናንም ሆነ ሌሎችንም ትምህርቶች ለማጥናት ይገባል? ኢንጂነሪንግም ተምሮ ምንም ተምሮ ኮብልስቶን ቀጥቃጭ ወይም መንገድ ላይ ዱርዬ መንገድ ድንጋይ የሚያሞቅ የሆነ ስንት አለ እና እንዴት ነው ለትምህርት የተሰጠው ትኩረት እንዴት ነው የምታዩት? ተገቢ ነው ወይ? እና በተቻለ መጠን ያው ጫና ሊደረግ ይገባል ይሄ ነገር እንዲሻሻል። ሌላ ምንም አጀንዳ የለም። ፖለቲሻኖችን በተቻለ መጠን ይሄን ነገር በጣም እንትን ከማለት ከማጋጋል ይልቅ አትሊስት በቃ ፎርማሊ መልስ እንዲሰጠን አንዴ ከጠየቁ ይበቃልና ኦቨር የኛን ጥያቄዎች ዳይቨርት አድርጎ የኛንም ጥያቄ እንዳይመለስልን ከመንግስት ጋር ማጋጨትም ያው ተገቢ አይደለም ብለን እናስባለን እና እነሱም መልእክት ብታስተላልፉልን እንድታውቁልንም እንፈልጋለን። እኛ በቃ ፖለቲካ ምንም አላማ የለንም። በቃ እኛ ጥያቄያችን የዳቦ የሻይ ነው። በቃ ሌላ ነገር የለም። ስለዚህ እንኑር ነው እያልን ያለ ነው። እንድንኖር ደግሞ ማህበረሰባችንን በቅንነት እንድናገለግል ይህንን አገልግሎት እንድንቀጥል በተቻለ መጠን መንግስት ደግሞ ማድረግ ያለበትን ነገር ሊያደርግልን ይገባል። እኛ ሌላ ዓላማ የለንም። ስለዚህ ይህንን ማህበረሰቡ አውቆ እናንተ ማውቃችሁ ድምጽ መሆናችሁ እንድትቀጥሉ እንፈልጋለን። በጣም አመሰግናለሁ። የምትጠይቁኝ ነገር ካለ እኔ እንደ አንድ የጤና ባለሙያ ለመመለስ ዝግጁ ነኝ። ቴንክ ዩ። ከልብ አመሰግናለሁ። ሀብትሽ ያው እንደሰማችሁት ነው የህክምና ሰዎችን ጉዳይ እናንተ በምታደርጉት የምታገያ አጀንዳ ላይ ወይም ደግሞ እናንተ መድረስ የምትፈልጉት ግብ ጋር እንደ ግብአት ልትጠቀም ትችላለህ። ግን እንደ መሪ አርጋችሁ የምታቀርቡ በተለይ ለወትሮ የብሔር ፖለቲካ አስታቀንቅሉ የምትታወቁ ሰዎች፣ አክቲቪስቶች ጥንቃቄ አድርጉ። ምክንያቱም ገና ከጅምሩ ድምፅ እንሆናቸው በሚል ዛሬ ዶክተሮች ጥያቄ አንስተዋል፣ ነገ መከላከያው ያነሳል፣ እንደገና መምህሩ ያነሳል፣ ይደበላለቃል አይነት ነገር ነው የምታቀርቡት እና እነሱ መረፉልን እያሉ ነው። እነሱ እኛ በራሳችን በምንችለው መንገድ ጥያቄ እናቀርባለን፣ ከተመለሰ ይመለሳል፣ ካልተመለሰ የሚሆነውን ውሳኔ እንወስናለን ነው እያሉ ያሉትና ያን አድርጉ። ፖለቲከኞች አንድ ማወቅ ያለባቸው ኦኬ፣ የህክምና ሰዎች አሁን በቂ የሆነ ገንዘብ እያገኙ አይደሉም። እናንተ ስልጣን ላይ ብትቀመጡ የህክምና ሰዎችን ጥያቄ እንዴት ነው ልትፈቱ የምትችሉት? ይሄን አትመልሱ። ብጠይቃችሁ ገንዘብ ከየት ነው የምታመጡት? ይሄን ችግር እንዴት ኦኬ ፕሮብለም ነው ይሄን ፕሮብለም እንዴት ነው ሶልቭ የምታደርጉት? አሁን እናንተ ብትሆኑ ይሄን ነው መናገር ያለባችሁ። ፖለቲካ ማለት ይሄ ነው። ፖለቲካ መስራት ከፈለጋችሁ እኛ ስልጣን ስንይዝ የህክምና ሰዎችን ጥያቄ በዚህ መንገድ እንፈታለን፣ የመምህራንን ጉዳይ በዚህ እንፈታለን፣ የኢንጂነሮችን ጉዳይ በዚህ እንፈታለን፣ የገንዘብ እጥረት አለ በዚህ እናስተካክላለን ብላችሁ ከመፍትሄ ጋር ነው መሆን ያለበት እንጂ እንደ ቋያ እሳት ዝም ብሎ እርጥቡንም ደረቁንም እየበላ እንደሚሄድ መሆን የለባችሁም። ፖለቲከኞች በተገኘው ነገር ላይ ብቻ ተንሸራታችሁ ገብታችሁ ፖለቲካ አይሰራም። ስለዚህ ፕሊስ ቢያንስ እነዚህ ፕሮፌሽናል ሰዎች ናቸው፣ ሙያቸውን ጠንቅቀው የሚያውቁ ሰዎች ናቸው፣ እንዴት መናገር እንዳለባቸው የሚያውቁ ሰዎች ስለሆኑ አብዛኞቹ ምንም በማያውቁት ጉዳይ የተደበደቡ የታሰሩ ነውና ቢያንስ ጥንቃቄ ብታደርጉ ለማለት ያለው። መሐመድ የህክምና ውስጥ ያለ ወንድም ነው። ስለሆነው ነገር በንቃት የተከታተለ እንደሆነ ተስፋ አደርጋለሁ። እስኪ 5 ደቂቃ ውሰድና ሙሄ የምትለንን በለንና ወደ ፖለቲካዊ ጉዳዮች እንሄዳለን። እሺ አመሰግናለሁኝ። ጉዳዩን ቤት ላይ ብዙ ኦዲየንስ ስለሚኖር በማቅረብህ አፕሪሼት የሚደረግ ነገር ነው። ፓራዶክሶችን ግን አያለሁኝ።
አሁን ፖለቲካን የምንረዳበት ፐርስፔክቲቭ ራሱ እንዴት ነው? ይህ ችግር የፖለቲካው ውጤት አይደለም ወይ? የፖለቲካው ውጤት እስከሆነ ድረስ ፖለቲካዊ ያደረጉት ፖለቲካዊ ይዘት እንዲኖረው አደረጉ የሚለው ክስ ራሱ ፓራዶክስ ለኔ። ሲጀመር ይህ ጥያቄ ዛሬ የተፈጠረ ወይም ደግሞ ከዚህ ሪሰንትሊ ከተካሄደው የገንዘብ ዲቫሉዌሽን ጋር የተያዘ አይደለም። it's been a chronic problem. if you remember post 2018 when I was there ጤና ጥበቃ ሚኒስቴር ውስጥ በነበርኩበት ሰዓት ዶክተር አሚር በሚመራበት ሰዓት ተመሳሳይ ችግሮች ነበሩ። ጥያቄ ለጠቅላይ ሚኒስትሩ ቀርቦ ነበረ። መልስ የሰጠበት መንገድ እጅግ በጣም የማይጠበቅ ለዛ ባለሙያ የማይሰጥ ክብር የማይሰጥ መልስ ነበረ። መልሰህ ማየት ትችላለህ ቪዲዮዎቹ ማለት ነው። አንድ ማስታወሻ ልንገርህ። አሁን በቅርብ ያረፉትን ዶክተር ፍቅሩን ታስታውሰዋል አይደለ? ዶክተር ፍቅሩ ማሩ ሂዝ ኖን ካርዲዮሎጂስት እስር ቤት ነበረ በዛ ሰዓት ካስታወሳችሁ። የሱ የመሰረተው የልብ ሕክምና ተቋም አለ። እሱ አንዱ የሚሰራበት ማለት እዛ የምትሰራ አንዲት ካርዲዮሎጂስት እኛ በሳምንት 8 ኬዝ መስራት እየቻለን ግብአት ባለመኖሩ ምክንያት ህፃናቶች እየሞቱ ነው ብላ ስትል ምንድነው የተደረገችው? she was being bullying የተደረገችው በጠቅላይ ሚኒስትሩ ማለት ነው። እዛ ውስጥ አፈተቀላጤ ደካማ የሚባሉ በነገራችን ላይ በሁሉም ዘርፍ ላይ ደካማ የሚባሉ ሰዎች ፖለቲካ ውስጥ እንደሚጠጉት ጤናውም ውስጥ ደካማ ፐርፎርማንስ ያላቸው ሰዎች የፖለቲካ ሜምበር ነው የሚሆኑት። አባል ይሆናሉ። ከዛ በሚያገኙ ጥቅም የባለሙያውን ጥያቄ ሰፕረስ እና ኦፕረስ በማድረግ ኢቭን ጉዳዩ ወደሚመለከተው አካል እንዳይደርስ በማድረግ ሲተባበሩ ነው የምናየው። ስለዚህ ይሄንን በደንብ ልታዩት ይገባል። ይሄ ፖስት 2018 ፕሪ 2018 የነበረ ችግር ነው። ማሳያ ልንገርህ። በብዛት መንግስት ከኮራፕሽን ጋር ተያይዞ ነው እንጂ ነገሮችን በደንብ ለማየት የሚሞክረው ለምሳሌ የባንክ ሰራተኞችን ገንዘብ ስለሆነ ገንዘብን ኮራፕት ያደርጉብኛል ብሎ ስለሚፈራ ደሞዛቸውን ሲያስተካክል 100% ነው የሚጨምረው። ያ ብቻ አይደለም፣ መኪና እንዲገዙ መኪና ሳይኖረው ራሱ አንድ የባንክ ሰራተኛ የነዳጅ ተብሎ ድጎማ ይደረግለታል። የሰው ህይወትን ከፈጣሪ በታች እጁ ላይ ያለን አንድ ባለሙያ ግን አይደለም በዛ ሌቭል ኦፍ አንደርስታንዲንግ ማየት አይደለም፣ በቃ እንደ ተራ ነገር ነው የሚያዩአቸው። ስንታየ ነበር ነው። የራሴን ሲናሪዮ ልንገርህ። እኔ በራሴ አንደኛውን ማስተርስ በራሴ ክፍዬ ነው የተባርኩት። ከልጆቼ አፍ ላይ መንግጌ ማለት ነው። አንደኛውን ማስተርስ ስኮላርሺፕ አግኝቼ ነው 10 ዓመት ሰርቭ አድርጌ ማለት ነው። ነገር ግን ሁለቱንም ማስተርስ ዲግሪ ይዤ ስመጣ ምን ተደረገልኝ? አንድ ቤሳቤስቲን አልጨመረልኝ። ቤሳቤስቲን መማርህ ሳይኮሎጂካል ሳቲስፋክሽን ሊኖረው ይችላል፣ አለቃ ሊቀንስልህ ይችላል። ነገር ግን የልጆችን ልብስ፣ የልጆችን ጫማ፣ የባለቤትህን የሚያስፈልጋትን ለአንተ የሚያስፈልግህን እናትና አባት የሚያስፈልጉትን ይገዛልሃል። ኦኬ፣ ትልልቅ አባቶች ምናምን ሲመርቁኝ ደስ ይለኛል። በጠዋት ሂጄ በእግሬ ተሻግሬ ፎር ዩር ሰርፕራይዝ ከጎማ ቁጠባ ሳሪስ ድረስ በእግሬ ሂጄ አውቃለሁ። ከጎማ ቁጠባ ሳሪስ ዲስታንሱ ነው። በዚህ መልኩ ነው ባለሙያው የሚሰራ። ቅድም ከላይ ዋንጋሪ የተናገረ ነበር ብሬን ድሬ ብላ ብላ ብላ። ብሮ this is luxurious እንትን ኤክስፕላኔሽን ነው ለኔ። ሌላኛው እየበላ እየጠጣ እየኖረ ያውም ደግሞ በአንድ አዳር ማለት ነው ኢን ታውዘንድስ እየረጨ በሚኖርባት ሀገር ውስጥ እኔ እየተቸገርኩኝ የሆነ ነገር ሳነሳ ፖለቲካ ነው ወይ እንደዚህ ነው ምናምን የሚባል ከሆነ ጉንጭ አልፋ ነው የሚሆነው። ስለዚህ የሚያስፈልገው የሕክምና ባለሙያዎችም ሆኑ ሌሎች የአገልግሎት ዘርፍ ላይ ያሉ አካላቶች ዲፔንደንት ናቸው። ስለዚህ ያንን ችግር መፍታት ያለበት መንግስት ነው። ችግሩን ከፈጠረ በኋላ ችግሩ ከሱ ቁጥጥር ውጭ ሲወጣ ፖለቲሳይዝ አደረጋችሁ ብሎ መደብደብ፣ ማመናጨቅ፣ ምን ማድረግ እኔ አግባብ ነው ብዬ ስለማላስብ ማለት ነው። ይሄንን ስናገር አዎ የጤና ባለሙያዎች ስትራይክ ማድረግ የሙያው ኤቲክስ አይፈቅድም። ምክንያቱም አንድ ሆስፒታል አንድ የኤመርጀንሲ ሰርቪስ የሚሰጣ ሆስፒታል ዘጋው ማለት በሰዓት ውስጥ ምን ያህል ኤመርጀንሲዎች እንደሚከሰቱ ገብተህ ማየት ነው። በዓለማችን የበለጸጉ የሚባሉት ሀገሮች እዚህ የምኖርበት አሜሪካ ውስጥ እንኳን ራሱ
እያንዳንዱ ነገር ስታንድ ባይ ነው። ምክንያቱም we can't predict anything። ስለዚህ ዘጋኸው ማለት የሚመጣው ኢመርጀንሲ ባንተ ምክንያት ደግሞ ምን ይሆናል? ላይፍ ትሬትኒንግ ይሆናል ማለት ነው። ነገር ግን ለፖለቲካ ዲስኮርስ ለፖለቲካ ስብሰባ ብሎ ይዘጉ የለም እንዴ? እኔ አስታውሳለሁ እኛ የምንቃወመው የነበረው ምንድነው? ሄልዝ ኤጁኬሽን ሴክተሩ የጤናው ሴክተር ከፖለቲካ ተጽዕኖ ውጪ መሆን አለባቸው። የምንለው ለምንድን ነው? በተማርከው ሙያ እንድትሰራ ማለት ነው። ለፖለቲካ ከስራ ተብሎ ጤና ጣቢያ የሚዘጋበት ጊዜ አልነበረም እንዴ? 10 ቀን 15 ቀን ጉንጭ አልፋ ለሚሆን ጠመቃ ማለት ነው። ያንን ስትናገር ደግሞ ስትቃወም እንደገና አድሃሪ እየተባልክ ተቃዋሚ እየተባልክ የምትባረርበት ጊዜ አልነበረም እንዴ? ስለዚህ ይሄን አንደርስታንድ መደረግ አለበት። ከዛ ውጪ ጤና ሚኒስቴር ላይ ያሉ ሰዎች ለምሳሌ የጤና ሚኒስቴር ሰርቻለሁ፣ 1 ዓመት ከምናምን ሰርቻለሁ። ትልቁ ችግር ምንድነው? they are a barrier between government and health professionals ባሪየር ነው የሚሆኑት። instead of the actual problem ለመንግስት ከማሳየት ይልቅ የሚዲያን ስካን እያደረጉ ያለውን ጉዳይ በራሳቸው ወይ ፖለቲሳይዝ ያደርጉታል ውስጡ ነው ማለት ነው። ከዛ መጨረሻ ላይ ግን ገፈቱ ማን ላይ ነው የሚወድቀው? ተራው ሰራተኛ ላይ ጤና ጣቢያ ላይ ያለው እንጨቆራር የሚባል ጤና ጣቢያ ውስጥ የሚሰራ ጤና ባለሙያ እኮ he's living የድንጋይ ዘመን ህይወትን ነው እየኖረ ያለ የድንጋይ ዘመን ማለት ነው። አንድ ሰው ጋውን እንኳን አንተ ጋውን የምትለብሰው ጋውን እኮ ኒት መሆን አለበት አይደለ? ሪንክል ማድረግ የለበትም። አንተ አስቀያሚ ጋውን ለብሰህ የሰውን ጤና እንዴት ነው የምትጠብቀው? ከጋውን ላይ የሚሰርቅ ካድሬ ባለበት ውስጥ ማለት ነው መልሶ ፖሊሳይዝ አደረከው ይላል። ለምንድን ነው ሀገራችንን ጥለን የምንሄደው? በሙያችን እኮ መስራት ስላልቻልን እኮ ነው። ከዛ ይልቅ ከካድሬው ጋር ተመውዳምዶ ተመሳጥሮ በኮንትራት የተቀጠረ በኮንትራት ማለት ነው ጡረታ ከወጣ በኋላ ተመልሶ በጓደኞቹ በኩል ፕሮግራሞች ላይ በኮንትራት በዶላር እየተከፈለ የሌላውን ጤና ባለሙያ የመንግስት ቅጥረኛውን የሆነ ባለሙያ ሲኦል የሚያደርግበትን ኃይል አስተካክል ነው። ሪፎርም አልተሰራም። ጤና ጥበቃ ላይ ምንም አይነት ሪፎርም የለም። ምንም አይነት ሪፎርም ማለት ነው። ይሄንን ጉዳይ ስትናገር ፖለቲካ what is the soul of politics? እኔ እናንተ እኮ ወደን ነው እንዴ ስለ ፖለቲካ የምናወራው? we are a victim። ፖለቲከኛ ባንሆን የፖለቲካው ተጽዕኖ አፈርድሜ ነው እያበላን ያለው። ስለዚህ ከ2018 ዓመተ ልደት በፊት የነበረው ችግር ነው። በዛን ሰዓት ቤተ መንግስት ገብተን ነው የተሰበሰብነው። 7 ዓመት መፍትሄ አልወጣም። 7 ዓመት ዋናው ምክንያቱ ምንድነው ግን? አሁን የሀገሪቱ የፖለቲካ ችግር በብሔር ተይዞ መፍትሄ እንዳላመጣው ጤና ባለሙያው ራሱ ተፋፍለውታል። ኦኬ ሄልዝ ኦፊሰሩ let me finish this one ሄልዝ ኦፊሰሩ፣ ሜዲካል ዶክተሩ፣ ኢንቫይሮንመንታል ሄልዙ፣ ነርሱ፣ ሚድዋይፈሪው እርስ በርስ ይሄ ፕሮፌሽናል አፓርታይድ ይሄ ምንድነው? የኢህአዴግ የሥራ ውጤት ነው። የቲፒኤልኤፍ እና የአጃግሬዎቹ የሥራ ውጤት። ስለዚህ ዩኒፋይድ የሆነ የጤና ባለሙያዎች አልነበረም። አሁን ያንን አንድ ለምን አትሆኑም የሚል አጀንዳ ስናራግብ ወይም ደግሞ ስናነሳ ፖለቲካ ነው። ዩኒቲ ከሌለ ማንንም ችግሩን መፍታት አይችልም። we need one and strong health professional association። ያ ነገር ችግራችን ይፈታናል ብለን እናስባለን። ከዚህ በፊት የነበረውን የመምህራን ችግር አይተዋል። መምህራን ችግር ላይ ወደቁት ለምንድን ነው? ጠንካራ የነበረውን የመምህራኖች ህብረት ሰባበሩት። ከዛ በኋላ እርስ በርስ ሽኩቻ ሆነ። ማስተርስ ያለው ዲግሪ ዲፕሎማ ያለውን ባለው ይተቻል፣ ዲፕሎማ ያለው ሰርቲፊኬት ባለው ይተቻል። ስለዚህ አንዱ ባንዱ ምንድነው የሚደረገው? እዛው ውስጥ አንታጎኒስቲክ የሆነ አጀንዳ ይሰጣቸዋል ማለት ነው። ይሄንን አንደርስታንድ መደረግ አለበት። የጤና ባለሙያው ችግር it has to be addressed የሚደረገው ምንድነው? it is a vital አንተ ጭንቅላት ሳይኖር እንዴት ነው ሰው ነው የምትንቀሳቀሰው? የሀገር ጭንቅላት ነው ጤና ባለሙያው። ኦኬ ቴንክ ዩ መሐመድ። ሁላችሁንም ሰምቻለሁ። በተቻለ መጠን ድምጽ ለመሆን ሞክሬያለሁ።